የአና ማስታወሻ ባለታሪክ አና ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝና ሲሳይ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 3 ቅዳሜ ህዳር 7 1942 ውድ ኪቲ እማማ ይሄን ሰሞን ብስጭታ ሞላለች። የዛሬው ደግሞ ባስ ያለ ይመስላል። እርሷ እንዲህ አይነት ስሜት ውስጥ ናት ማለት እኔን የሚጠብቀኝ አንዳች ጣጣ አለ ማለት ነው። ግን ለምን ይሆን እማማም አባባም አንድ ቀን እንኳን ማርጎትን ተቆጥተዋት የማያውቁትና እኔ ላይ ሲሆን በትንሹም በትልቁም ያለ የሌለው እርጅብኛቸውን የሚለቁብኝ? ትላንትና ማታ የሆነው ልንገርሽ። ማርጎት በውስጡ ደስ የሚሉ ስዕሎች ያሉበት አንድ መጽሐፍ እያነበበች ነበር። ከዚያ ድንገት ብድግ አለችና መጽሐፉን ስትመለስ ማንበብ እንድትቀጥል ምልክት ካደረገችበት በኋላ እዚያው አስቀምጣው ወደ ላይኛው የእናቱ ፋንዳን ክፍል ወጣች። እኔ ደግሞ በዚያ ሰዓት ምንም የምሰራው ስላልነበረኝ እንዲሁ ተጎልቼ ነበርና እርሷ ነቅነቅ ከማለቷ መጽሐፉን ብድግ አደረኩትና እያገላበጥኩ ስዕሎቹን መመልከት ጀመርኩ። ማርጎት ተመልሳ ስትመጣና መጽሐፏን እጄ ላይ ስታየው ግንባሯን እንደሆነ ነገር አጭመታተረችና እንድመልስላት ጠየቀችኝ። ስዕሎቹ ስላጓጉኝና በጥድፊያ ገለጥ እያደረኩ ተጨማሪ ስዕሎች ለማየት ስለሞከርኩ ብቻ ማርጎት የበለጠ መናደድ ጀመረች። ወዲያው ደግሞ ማማ ተደረበችላትና እሱ መጽሐፍ በአሁኑኑ ለማርጎት መልሽላት፣ እያነበበች የነበረችው እኮ እሷ ናት አለችኝ። ልክ ይህን ጊዜ አባባ እኛ ወደ ነበርንበት ክፍል ገባ። ስለምን እያወራን እንደነበርን እንኳን ሳያውቅ የማርጎትን በቅሬታ የተገማጨጨ ፊት በማየት ብቻ እሱ ምንው ላይ ዞረብኝ። ምን ነው አዳ እሺ ብትይ ምን ነው ሲል ግሳጼውን ጀመረ። እንደው ማን ይሙት ያለ ፍቃድሽ ከመጽሐፎችሽ አንዱን ማርጎት ብድግ አድርጋ ማንበብ ብትጀምር አንቺስ ቅር የማይልሽ ነሽ አለኝ። በዚያው መጽሐፉን ቁጭ አደረኩና ክፍሉን ለቅቄላቸው ወደ ራሴ ክፍል አመራሁ። የነርሱ ግምት በሁኔታው ተናድጄ ወይንም ተቀይሜ እንደወጣሁ ነው። እኔ ግን አልተናደድኩም፣ አልተቀየምኩም። ብቻ አንዲህ ነው የማይባል ደስ የማይል ስሜት ተሳፍሮኝ እንደነበር አውቃለሁ። እኔና ማርጎት በምን አይነት ተራ እንካስለካንቴ እንደተጋጨን እንኳን በውል ሳያረጋግጥ አባባ ፍርድ ለመስጠት መቸኮሉ ፈጽሞ አግባብ አልነበረም። እውነት ለመናገር ማማና አባባ ጣልቃ ባይገቡም ኖሮ መጽሐፉን እኔው ራሴ ወዲያውኑ ለማርጎት መልሼ መስጠቴ የማይቀር ነበር። እነርሱ ግን ማርጎት አንዳች ታላቅ የፍርድ መዛባት የደረሰባት ይመስል እርሷን ብቻ ወግነው ቆሙላት። ግን ለምን? እማማ ማርጎትን መወገኗ እንኳን አዲስ ነገር አይደለም። እማማና ማርጎት ሁሌም እንደተደጋገፉ ነው። ይህን በደንብ ስለማውቅ የማማ የተለመዱ ንዝንዞችም ሆኑ የማርጎት አልፎ አልፎ ብቅ የሚሉ እንግዳ ስሜቶች እንብዛም አያስጨንቁኝም። በእርግጥ ሁለቱንም እወዳቸዋለሁ። የምወዳቸው ግን እማማም እናቴ ስለሆነች ማርጎትም እህቴ ስለሆነች ብቻ ነው። ለአባባ ያለኝ ስሜት ከዚህ በጣም ይለያል። አንዳንዴ ማርጎትን እንደ ምሳሌ እየጠቀሰ ከፍ ሲያደርጋት፣ የምታደርገውን ነገር ትክክለኛነት ሲያረጋግጥላት፣ ሲያመሰግናት፣ በተለይ ደግሞ በአባትነት የፍቅር ስሜት ሲደባብሳት ሳይ የሆነ ነገር ውስጤን ሲያኝከው ይሰማኛል። ምክንያቱም ለአባባ ያለኝ ፍቅር ከመጠን ያለፈ ነው። በጣም ነው የማከብረው። በዓለም ላይ ከሱ ሌላ የምወደው ፍጡር የለም ማለት እችላለሁ። እርሱ ግን ማርጎትን በሚያይበት አይን እንደማያየኝ የሚታወቀው አይመስለኝም። ግድ የለም ማርጎት በዓለም ተወዳዳሪ የሌላት ውብ፣ ጨዋና ለሁሉ የምትመች ልጅ ናት እንበል። ቢሆንም ግን እኔም እንደ አንድ ሙሉ ሰው የመቆጠርና በቁም ነገር አይን የመታየት መብት እንዳለኝ ነው የሚሰማኝ። እስከማውቀው ድረስ ግን ምንጊዜም የቤተሰቡን ከን እኔ መሆኔን ሁሉም እንደሚስማሙበት ነው። ለማደርጋቸው ነገሮች ሁሉ በጥፍ ስከፍል ነው የኖርኩት። መጀመሪያ ቁጣቸውን በመቻል፣ ከዚያ ደግሞ የተጎዳውን ስሜቴን ለብቻዬ በማስታመም፣ ከዚህ ወዲያ ይህንን በግልጽ የሚታይ አድሎ ታግሼው መቆየት የምችል አይመስለኝም። አዎ ከአባባ የምፈልገው ነገር ግን እርሱ ሊሰጠኝ የማይችለው አንድ ነገር አለ።
ስለ እውነት ለመናገር በማርጎት ቀንቼ አይደለም። መቼም ቀንቼባት አላውቅም። ማራኪ ቁመናዋንም ሆነ ቁንጅናዋን እንኳን ምን ነው ለኔ ባደረገው ብዬ የተመኘሁበት ጊዜ የለም። የአባባን እውነተኛ ፍቅር የማገኝበት ጊዜ ክፉኛ እየናፈቀኝ ስለመጣ ብቻ ነው። እዚህ ላይ እውነተኛ ፍቅር ስል አባባ እንዲያፈቅረኝ የምፈልገው ልጁ በመሆኔ ብቻ ሳይሆን በእኔነቴ በአናነቴ ነው ለማለት ፈልጌ ነው። አባባ ላይ እንዲህ የሙጥኝ ልጥፍ የምለው በውስጤ የቀረውን እንጥፍጣፊ ቤተሰባዊ ስሜት እንዲያስኩ መቀጠል የምችለው በእርሱ አማካኝነት ብቻ እንደሆነ ስለሚታወቀኝ ነው። በእርግጥ አባባ የማያውቅልኝ ብዙ ነገሮች አሉ። ለምሳሌ እንደ እሳተ ገሞራ በውስጤ የታመቀውን ሆድ ብሶቴን ቢያንስ አልፎ አልፎ እማማ ላይ ማስተንፈስ ጊዜያዊ ውጥረቴን በመጠኑም ቢሆን ረገብ እንደሚያደርግልኝ አይረዳኝም። እኔን በተመለከተ እማማ ያሉባትን ድክመቶች እንዳነሳበት ጨርሶ አይፈልግም። ድንገት ሳያስበው በእኔና በማማ መሃል ስላለው ችግር ካነሳሁበት ደግሞ በዚህም ብሎ በዚያ ርዕሱን ያስቀይረኛል። ግን እኮ ኪትዬ ዙሪያዬን እንደ ጥቁር ደመና ከከበበኝ የችግር መዓት ዋነኛውና ሸክሙም እያደር ከአቅሜ በላይ የሆነብኝ የመጣው ይኸው የማማ ነገር ነው። እንዴት አድርጌ ብቻዬን አምቄው መኖር እንደምችል አላውቅም። አሁንም ቢሆን በእርግጠኛነት ልለው የሚችለው ነገር አለ። እኔና ማማ በሁሉም ነገር ፍጹም ተቃራኒዎች ነን። ስለሆነም በምኑም እንጋጭ ዘንድ ግድ ነው። እዚህ ላይ ግን ኪቲ በማማ ባህሪ ላይ ፍርድ መስጠት አይደለም። ምክንያቱም ይህ በእኔ አቅም ፍርድ ሊሰጥበት የሚችል ነገር እንዳልሆነ አውቃለሁ። ችግሩ እኔ እንደ እናት ላያት መፈለጌና እርሷ ደግሞ ያንን ልትሆንልኝ አለመቻሏ ብቻ ነው። ስለዚህ በተቻለኝ አቅም እኔ የራሴ እናት ለመሆን መጣር አለብኝ። አሁን ራሴን ከሁላቸውም ነጥዬ ነው ያለሁት ማለት ይቻላል። ለተሳፈርኩበት የህይወት መርከብ ካፒቴኗም እኔው ራሴ ነኝ። ይህ የብቸኝነት ጉዞዬ የት እንደሚያደርሰኝ ደግሞ ወደፊት የማየው ይሆናል። ይህ ሁሉ እየሆነ ያለው በተለይ በአንድ ዋነኛ ምክንያት ነው። አንዲት ትክክለኛና ይህ ቀራት የማትባል እናት ከልጇ ጋር የሚኖራት ግንኙነት እንዴት መሆን እንዳለበት አእምሮዬ የቀረጸልኝ ምስል አለ። በኔዋ እናት የዚህን ምስል አሻራ በደበዘዘ መልኩ እንኳን ማግኘት አልቻልኩም። እናትነትን በተመለከተ የማማን ጉድለቶች በተቻለኝ ሁሉ ልብ ላለማለት የማላደርገው ጥረት የለም። የማየውን ሁሉ እንዳላየሁ ለማለፍ ብዙ ጊዜ ወስናለሁ። የማማን ጥሩ ጎኗን ብቻ ለማየትና እርሷ ውስጥ ማግኘት ያልቻልኩትን ሁሉ ራሴ ውስጥ ለመፈለግ ሞክራለሁ። ግን አይሰራም ኪቲ፣ ፈጽሞ አይሰራም። ከሁሉ የሚብሰው ደግሞ ይህን አንዳች የሚያህል ህይወት ክፍተቴን እማማም አባባም ሊገነዘቡልኝ አለመቻላቸውና እኔም በእነርሱ ብቻ ለመፍረድ መገደዴን ነው። ለመሆኑ የልጆቻቸውን ፍላጎቶች ሙሉ በሙሉ ማርካት የሚችሉ ወላጆች በዚህች ምድር ላይ ይኖሩ ይሆን ወይ የሚለው አእምሮዬ ውስጥ መንከባለል ከጀመረ ሰንብቷል። አንዳንዴ ምን እንደማስብ ታውቂያለሽ ኪቲ? እግዚአብሔር ሊፈትነኝ የፈለገ ይመስለኛል። እስካሁንም ሲፈትነኝ ቆየና ወደፊትም ሲፈትነኝ እንደሚቆይ አይነት ሆኖ ይሰማኛል። ስለዚህ የማንንም ማርያም ሆነ የማንንም መልካም ምክር መጠበቄን ትቼ በገዛ ራሴ ጥረት ጥሩ ሰው መሆን መቻል አለብኝ። ይህን አደረኩ ማለት ያለምንም ድጋፍ በሁለት እግሮቼ መቆም የሚያስችለኝን ጥንካሬ አገኘሁ ማለት ነው። እዚህ ዲያሪ ላይ የቸከቸኳቸውን እነዚህን የብሶት ቃላት ከኔ ሌላ ሊያነባቸው የሚችል ማንም ፍጡር እንደማይኖር ከመጀመሪያው የወሰንኩት ነገር ነው። ታዲያ ራሴን በራሴ አይዞሽ ከማለት ሌላ ማን አይዞሽ ባይ እንዲመጣልኝ እጠብቃለሁ? ኪቲ፣ የዚህን ያህል እንኳን የዋህ አይደለሁም። ነገር ግን ከየትም ይሁን ከየት አይዞሽ የሚለኝና የሚያጽናናኝ ካላገኘው ብቻዬን ልወጣው የሚከብደኝ ችግር ውስጥ ነው ያለሁት ለማለት ፈልጌ ነው። ታዲያ በእኔም በኩል የሚጎድሉኝ ነገሮች የሉም ማለት አይደለም። ከሚገባው በላይ ብዙ ጉድለቶች እንዳሉብኝ ያውቃለሁ። እናም በየቀኑ ራሴን ለማሻሻል እጥራለሁ። ደጋግሜ እጥራለሁ። ስለ ቤተሰቦቼ የሚገርመኝ ሌላው ነገር ደግሞ ምን መሰለሽ ኪቲ? አና እንዲህ ናት ብለው በአንዱ አመለካከታቸው እንኳን አይረጉም። ያሰኛቸው ዕለት አና ማለት የበሰለች የምታደርገውን የምታውቅና ጨዋ ልጅ ናት። እናም ማወቅ የፈለገችውን ሁሉ እንድታውቅ ይፈቀድላታል። ይህን ባሉ ማግስት ደግሞ አና ማለት ምንም የማታውቅ ደደብ ግልገል፣
ነገር ግን ከምታነባቸው መጽሐፍቶች ብዙ አስደናቂ ቁም ነገሮችን አውቃለሁ ብላ በከንቱ የምትመጻደቅ ወገኛ ናት። አይገርምም? እኔ እኮ አሁን ሕፃን አይደለሁም። ማንም እንዲያሞላቀቀኝም ሆነ የማደርገውን ሁሉ እያንኳሰሰ እንዲያፌዝብኝ አልፈልግም። ምንም እንኳን ገና በደንብ ቅርጽ ስላልያዘልኝ በቃላት ለማስፈር ጥቂት የሚቸግረኝ ቢሆንም የራሴ የሆነ አመለካከት፣ የራሴ የሆነ ዓላማና የራሴ የሆነ አቅጣጫ አለኝ። አቤት ምን ያህል ነገሮች በውስጥ የታመቀው እንደ ሾርባ እየተንተከተኩ እንዳሉ ምን ነው ባየሽልኝ ኪትዬ። ትክክለኛ ማንነቴን መረዳት ጨርሶ ከተሳናቸውና እንዳንዳች ትክክት እያሉኝ ከመጡት ሰዎች ጋር የግዴን ተቻችዬ ለመኖር የማደርገው ጥረት ምን ያህል አድካሚ እንደሆነ ምን ነው ባወቅሽልኝ ኪትዬ። ለዚህ እኮ ነው በስተመጨረሻው ምን ጊዜም የስሜቴ ብቸኛ ተጋሪ ወደሆንሽው ወደ አንቺ ውድ ዲያሪ ፊቴን የማዞረው። የምጀምረውም ሆነ የምጨርሰው አንቺው ላይ ነው ኪቲ። ምክንያቱም የማያልቅ ትዕግስት ያለሽ አንቺ ብቻ እንደሆንሽ አውቃለሁ። መቼም ባለውለታዬ ነሽና እኔም አንድ ነገር ቃል ልግባልሽ ኪቲ። ምንም ይሁን ምን እንባዬን ዋጥ አድርጌ ከዚህ ችግር የምወጣበትን የራሴን መንገድ እስከማገኘው ድረስ በጭራሽ ተስፋ አልቆርጥም። ይሄ ቃሌ ነው። እንደማላሳፍርሽም እርግጠኛ ሁኚ። በተረፈ አንድ የምመኘው ነገር ቢኖር የጥረቴን ውጤት የማይበት ጊዜ ሩቅ ባልሆነ ወይ ደግሞ አንድ በትክክል የሚያፈቅረኝና ከስር ከስር አይዞሽ እያለ የሚያበረታታኝ ሰው በኖረኝ ብዬ ነው። ይህን ያህል አማረረች ብለሽ አትፍረጅብኝ ኪትዬ። ይልቁንም ምንጊዜም አንድ ነገር አስታውሺ። አንዳንዴም እኔም ብሆን እንደ ርችት ልፈነዳ ከምችልበት ነጥብ ላይ ልደርስ እችላለሁ። ያንቺ ዋና ማክሰኞ ህዳር 10 1942 ውድ ኪቲ፣ የሚገርም ትልቅ ዜና ልንገርሽ። በመደበቂያ ቤታችን አብሮን የሚጠለል ሌላ 8ኛ ሰው ልንጨምር ነው። አዎ ብታምኝም ባታምኝም እንደዛ ልናደርግ ነው። የአንድ ሰው መጨመር ያለንበትን ሁኔታ በመጠኑም ቢሆን የበለጠ እንዲከፋ ማድረጉን አተነው አይደለም። ነገር ግን ሁሉንም ነገር ማብቃቃት እንደምንችል ስለገመትን ነው። በተለይ ደግሞ አሁን በየጊዜው እዚያ ውጭ ስላሉት አይሁድ ወገኖቻችን የምንሰማቸው ዘግናኝ ወሬዎች ይብሱን እየከፉ የመምጣታቸው ሁኔታ ስለመጣበብም ሆነ ስለ ምግብ እጥረት እንድናስብ የሚፈቅዱልን አይደሉም። እኛን ሰባታችንን እንኳን በቅጡ የማታፈናፍነንን ይህችኑ ሚስጥራዊ ቦታችንን ሊጋራን የሚመጣው አዲሱ እንግዳችን አልበርቱ ዱሴል የሚባል የጥርስ ሐኪም ነው። ይህ ሰው ባለቤቱ አምላኳ ሲያድላት በመላው አይሁድ ላይ የወረደው ምጽአት እንዲህ እንዳሁኑ ከመጧጧፉ በፊት ከሀገር ከወጣች ወዲህ ያላንዳች ዘመድ አዝማድ ብቻውን የሚኖር ፍጡር ነው። አቶ ዱሴልን እና አባባም እና አቶ ፋንዳንም በስሱም ቢሆን ያውቁታል። እናም ሲበዛ ዝምተኛ ስለመሆኑና አብሮ ለመኖር የማይከብድ ሰው ለመሆኑም ሁሉም የተስማሙ ይመስላል። ለአቶ ዱሴል እናዘጋጅለት ስለምንችለው የመኝታ ቦታ በተለያዩ አማራጮች ላይ ከተወያየን በኋላ እኔና ማርጎት ክፍል ውስጥ የማርጎትን አልጋ እንዲይዝና ማርጎት ዋናው ክፍል ውስጥ ከማማና ከአባባ ጋር እንድትተኛ ተስማማን። ያንቺ ዋና ማክሰኞ ህዳር 17 1942 ውድ ኪቲ፣ በመካከለኛው የጋራ ክፍላችን ወይንም ሳሎናችን ውስጥ ሁላችንም ተሰባሰብንና ለክፉ ቀን ያልነውን ኮኛክ ከፍተን አቀባበል ልናደርግለት ስንጠባበቀው የነበረው አቶ ዱሴል በአቶ ክሬለር መሪነት ጠባቧን ሚስጥራዊ ደረጃ ከወጣ በኋላ ከፊት ለፊታችን ብቅ አለ። ስለኛ ቤተሰብ በተለይ ደግሞ ስለ አባባ ብዙ ሳያውቅ አይቀርም። ምክንያቱም አባባን ገና ሲያየው መብረቅ የመታው አይነት ነበር ክው ብሎ የቀረው። አቶ ዱሴል በዚያው በደነዘዘ ስሜቱ ገብቶ ከተቀመጠ በኋላ የሚናገረው የጠፋው አይነት ለጥቂት አፍታዎች ያህል በጸጥታ ሁላችንንም በአይኖቹ ሲዳስሰን ቆየና
እኔ የምለው ወደ ቤልጂየም ሸሽታችኋል ሲባል አልነበረም እንዴ? በሚል ጥያቄ ለመጀመሪያ ጊዜ አንደበቱን አላቀቀ። ሁሉንም ነገር በዝርዝር ነገር ነው። ጎረቤቶቻችንም ሆኑ ሌላ ማንኛውም ሰው በተለይ ደግሞ የናዚ ፖሊሶች ወደ ቤልጂየም ያመለጥን እንዲመስላቸውና ምንም አይነት እኛን የመፈለግ ሙከራ ከማድረግ ተስፋ ቆርጠው እንዲታቀቡ ሆን ብለን የሐሰት ማስታወሻ ቤታችን ውስጥ ትተን እንደመጣን አስረዳ ነው። ይህ ብልህነታችን ይብሱን ያስደነቀው አቶ ዱሲል ያለ አንዳች ተጨማሪ ጥያቄ ጉደኛዋን ሚስጥራዊ የመደበቂያ ቦታችንን ከወዲያ ወዲህ በሚያማትሩ እንግዳይኖቹ መቃኘትን ቀጠለ። ሁሉም ነገር ማመን ከሚችለው በላይ እንደሆነበት ያስታውቃል። ያንቺዋና ሐሙስ ዳር 1942 ውድ ኪቲ ለኩላችንም ገምተነው እንደነበረው አቶ ዱሲል በጣም የሚመች ጥሩ ሰው ነው። ትንሿን ክፍሌን ከኔ ጋር መጋራቱንም የጠላው አይመስልም። ስለ እውነት ለመናገር እኔ ግን ከአንድ ጨርሶ ከማላውቀው እንግዳ ጋር እንኳንስ የመኝታ ክፍሌን ተራቁሳቁሴን መጋራት የማይዋጥልኝ አይነት ነው። ግን ምን ታደርጊዋለሽ ኪቲ? አንድ ሰው ጥሩና ትክክል ነው ብሎ ላመነበት ዓላማ ሁሉ ተገቢውን መስዋዕትነት ለመክፈል ዝግጁ መሆን መቻል አለበት። እናም ያለ አንዳች ማመንታት ነበር ፈቃደኝነቴን የገለጽኩለትና በውሳኔም በእጅጉ የረካሁት። አንድ ወገናችንን ማዳን መቻላችን ነው። ሌላውና ተከትሎ ሊመጣ የሚችለው ነገር ሁሉ ከቁጥር ሊገባ አይገባውም ይላል አባባ። በእርግጥም 100% ትክክለኛ አባባል ነው። አቶ ዱሲል ገና የመጣለትና ለመጀመሪያ ጊዜ ክፍላችን ውስጥ ብቻችንን እንደሆነን ነበር የጥያቄ ማዕት ያክተለተለብኝ። ገላ መታጠብ የሚቻለው የት ቦታና መቼ እንደሆነ፣ የመጸዳጃ ቤቱን መጠቀም የሚቻለው በምን ሰዓት እንደሆነ ወዘተ እነዚህ አይነት ጥያቄዎች ቀድሞ ነገር መነሳታቸው አንቺን ሊያስቅሽ ይችል ይሆናል ኪቲ። ነገር ግን በመደበቂያ ቦታዎች ውስጥ ተፋፍገው ለሚኖሩ ሰዎች እጅግ አሳሳቢ ጉዳዮች ናቸው። የአቶ ዱሲልን ጥያቄዎች አንድ ባንድ ከመለስኩለት በኋላ በተጨማሪ ሊጠነቀቅባቸው ስለሚገባቸው የቤቱ ህግጋት ዝርዝር ማብራሪያ ሰጠሁት። አንድ ነገር ግን በመጠኑ አስገረመኝ። የአቶ ዱሲል ነገሮችን የመረዳት ችሎታ በጣም ዝግ ያለ ነው። ስለ እያንዳንዱ ነገር ቢያንስ 2 ጊዜ መጠየቁና እኔም ደጋግሜ ለመመለስ መገደዴ ሳያንስ ያንኑም አያስታውሰው። ምናልባት በህይወቱ ላይ ድንገት የተጋረጠበት ለውጥ ሙሉ በሙሉ አቅሉን አዛብቶበት ሊሆን ይችላልና ጥቂት ከረምረም ሲልና እኛንም ሆነ ይህንን ቦታ እየተላመደ ሲመጣ ይህ ሁኔታው ቀስ በቀስ እየተሻሻለ ወደ ቀድሞ ይዘቱ ይመለስለታል የሚል ተስፋ አለኝ። በተረፈ አቶ ዱሲል ከመደበቂያ ቦታችን ውጪ ስላለው ዓለም እስከዛሬ ያልሰማናቸውን ብዙ ነገሮች ነገረን። በጣም አሳዛኝ ዜናዎች ነው ይዙልን የመጣው። ቁጥር ስፍር የሌላቸው ጓደኞቻችን፣ ጎረቤቶቻችን፣ ዘመዶቻችንና በአካባቢያችን የምናውቃቸው ሰዎች ወደ አሰቃቂ ውጣቸው ተወስደዋል። እያንዳንዱ ምሽት እንደ ጉንዳን በሚርመሰመሱት ባለአረንጓዴና ግራጫ ቀለም የናዚ ሰራዊት ካሚዮኖች ጩኸት ሲታወክ ይነጋል። ጀርመኖቹ ካሚዮኖቻቸውን በእያንዳንዱ ደጃፍ እያቆሙ በቤት ውስጥ የሚኖሩ አይሁዶች እንዳሉና እንደሌሉ ያጣራሉ። ካገኙ ወዲያውኑ ጠቅላላውን ቤተሰቡን ይጭኑታል። ካላገኙ ደግሞ ወደሚቀጥለው ቤት ያመሩና እንደዚህ ያደርጋሉ። እንዲህ እንደኛ ቤቱን ጥሎ ወጥቶና ጥሩ መደበቂያ ፈልጎ ራሱን ካልሰወረ በቀር ማንም ሰው ከናዚዎቹ የተጠናከረ አሰሳ የማምለጥ እድል የለውም። አሳሾቹ አንዳንዴ ሊስት ይዘው ስለሚዞሩ አይሁዶች እንደሚገኙበት እርግጠኛ የሆኑበትን ቤት ብቻ ነው አስከፍተው የሚገቡት። አልፎ አልፎ ደግሞ በእጃቸው የገቡ አይሁዶችን ገንዘብ አስከፍለው የሚለቁበት ጊዜ አለ። በዚህ መልኩ ለሚለቁት እያንዳንዱ አይሁድ የሚጠይቁት የገንዘብ መጠን እንደ ያዦቹና እንደየሁኔታው ይለያያል። በጥንት ዘመን ይደረግ እንደነበረው የባሪያ ፍንገላ አይነት። የሁኔታው አሳዛኝነት የደረሰበት ደረጃ ማንም ሰው በውስጡ ሊኖረው ከሚችለው የማዘን አቅም በላይ ነው። አብዛኛውን ጊዜ አመሻሹ ላይ ደንገዝገዝ እስኪልልኝ ጠብቄ አንዱን መጋረጃ በትንሹ ገለጥ አደርግና ቁልቁል ወደ ጎዳናው አጮልቃለሁ። ምንም የማያውቁ ምስኪን ሰዎች ጆሮ በሚያስጨንቅ እሪታ እያለቀሱና ኩስ እያሉ ከሚከተሏቸው ሕፃናቶቻቸው ስር
ርዝመቱ ላይን በሚታክት ሰልፍ ያለምንም ርህራሄ እየገፈታተሩ እያመነጫጨቁና እየደበደቡ በሚነዷቸው ጥቂት የናዚ ሰዎች መሪነት አንገታቸውን እንደደፉ ወደሚጠብቃቸው ሰው ሰራሽ ገሃነም ሲተሙ ያለው በሚደረግባቸው ድብደባ ለሚወድቁት እንኳን እንደምንም ተንገታግተው መነሳትና ጉዟቸውን መቀጠል ግድ ነው። ይህ የሞት ጉዞ የሚመራው ምንም አይነት አይሁድ የለም። ሽማግሌዎች፣ አሮጊቶች፣ አራስ ሕፃናት፣ የደረሱ ነፍሰ ጡሮች፣ የደከሙ በሽተኞች ወዘተ አፉን ከፍቶ ወደሚጠብቃቸው ጥቁር ሕይወት ኦሜጋ ይነዳሉ። ከውድም ውድ የምላቸው ጓደኞቼ ገሚሶቹ በናዚዎች እጅ በሚማቅቁበት፣ ገሚሶቹ ደግሞ ይህንኑ ሽሽት ከቤታቸው ወጥተው በዚህ አጥንት በሚሰብር የሌሊት ቁር ቱቦ ለቱቦ በሚሽሎኮለኩበት በዚህ ክፉ ጊዜ እነዚህ የሞቀ አልጋ ውስጥ መተኛቴን ሳስበው ምን እንደሚሰማኝ ታውቂያለሽ ኪቲ? በቃ እንዴት ልበልሽ፣ ክፉ ልበ ድንጋይ ከሃዲ የሆንኩ አይነት ይሰማኛል። ራሴ ያስፈራኛል። ከፍጥረት ጀምሮ ባለው የሰው ልጅ ታሪክ ውስጥ በጭካኔያቸው ተወዳዳሪ በሌላቸው በእነዚህ የዚች ምድር መርገምቶች እጅ ስለወደቁት የቅርብ ጓደኞቼ ባሰብኩ ቁጥር ተራራ የሚያህል ፍርሃት ይሰፍርብኛል። የእያንዳንዳቸው የጣር ድምፅ በየተራ እየመጣ ይሰማኛል። ለዚህ ሁሉ ያበቃቸው ወንጀል ምንድነው አትይኝም ኪቲ? ትልቁ ወንጀላቸውማ አይሁድ ሆነው መፈጠራቸው። ያንቺ ዋና ዓርብ ዳር 20 1942 ውድ ኪቲ፣ ውጪ እየተካሄደ ስላለው ነገር የምንሰማውን ሁሉ በምን አይነት ስሜት ማስተናገድ እንዳለብን ማናችንም በቅጡ ያወቅንበት አይመስለኝም። አይሁድ ነክ ዜናዎች ሲደርሱን ይሄ የመጀመሪያችን ባይሆንም እንዲህ እንደ ሰሞኑ የሰራ ማንነታችንን ሰርስረው ይዘለቁበትና ከስጋ ደማችን የተዋሃዱበት ጊዜ አልነበረም። ይሁንና ማድረግ የምንችለው አንዳችም ነገር በሌለበት ጉዳይ ላይ መጨነቁ አላስፈላጊ መሆኑን የተግባባንበት ይመስል ሁላችንም በተቻለን ሁሉ የወትሮውን ሳቅ ጨዋታችንን በነበረበት ሁኔታ ለማቆየት ትግሉን ተያያዝ ነው። በፊት ሜፔ ስለ አንድ በቅርብ ስለምናውቀው ሰው በናዚዎች መወሰድ በነገረችኝ ቁጥር እማማና ወይዘሮ ፋንዳል ነበሩ የመጀመሪያዎቹ የየባዮች። ታዲያ ይህ ሁኔታ ያሳሰባት ሜፔ ወሬ መንገሩን እስከናካቴው ተወችው። አቶ ዱሴልን ግን ገና ከመግባቱ ነበር ከግራና ከቀኝ በሚወረወሩና ማለቂያ የሌላቸው ጥያቄዎች ማጣደፍ የጀመርነው። ታዲያ ሳይቸግረን በገዛው ወታችን ከአቶ ዱሴል አንደበት የሰማናቸው ወሬዎች ከሚገባው በላይ ዘግናኝና አስፈሪ ከመሆናቸውም የተነሳ እንዲህ በዋዛ ከአእምሮአችን ልናወጣቸው አልተቻለንም። ይሁንና አሁንም ቢሆን ከፍተኛ ጥረት ልናደርግበት የሚገባ ነገር አለ። ይህ እንደ አንዳች የተሳፈረን ጭንቀት በመጠኑም ቢሆን ረገብ እንዳለልን በተቻለን ፍጥነት ወደ ቀድሞ ቤተሰባዊ ጨዋታችንና ብሽሽቃችን መመለስ መቻል አለብን። ምክንያቱም አሁን በሁላችንም ላይ እየታየ ያለው ሐዘን፣ ጭንቀት፣ ትካዜና አንገት መድፋት ለኛም ሆነ ውጭ ላሉት ወገኖቻችን ቅንጣት የሚፈይደው ነገር የለም። ደግሞስ ይህችን ምስጢራዊ የመደበቂያ ቦታችንን በገዛ እጃችን ምስጢራዊ የመጨነቂያ ቦታችን ማድረግ ምን ትርጉም አለው? እንደው ስለ እውነት እንነጋገርና ኪቲ፣ ስበላም ስጠጣም ቆሜም ተቀምጬም ወይ ደግሞ በእያንዳንዷ ደቂቃ ስቃይ ውስጥ ስላሉት ወገኖቼ ማሰብና መጨነቅ አለብኝ? አንዳንዴ ድንገት በሚፈጠሩ አስቂኝ አጋጣሚዎች መሳቅ እየፈለኩ ሳለ ወዲያውኑ ስሜቴን ማቀብና በጊዜው በተፈጠረብኝ የደስታ ስሜት በራሴ ማፈር አለብኝ? በወገኖቼ የደረሰውን ክፉ ጣያ መነሸኩስ ቀንና ሌሊት ማልቀስ አለብኝ? አላደርገውም ኪቲ፣ በጭራሽ ላደርገው አልችልም። ላደርገው የሚገባኝም አይመስለኝም። በዚህ ላይ የጊዜ ጉዳይ ነው እንጂ ይሰቆቃ ማለፉ እንደማይቀር እምነቴ ነው። በእንቅርት ላይ ጆሮ ደግፍ ነው የሚባለው ኪቲ። ሌላም ችግር አለ። ይሄኛው ግን እኔን ብቻ የሚመለከትና እስካሁን ስነግርሽ ከነበረው አንጻር ከታየ አጉል መቀናጣት ሊመስልብኝም ይችላል። ቢሆንም ቢያንስ ላንቺ ለመንገር ያለኝን ፍላጎት ማቀብ አልችልም። አሁን አንድ አዲስ ስሜት እየተጸናወተኝ ነው። የኔ ከመላቸው ሁሉ ርቄ
ጸጥ ረጭ ባለው ላላ በረሃ ላይ ብቻዬን እየተንቋለልኩ ያለው አይነት ይሰማኛል። ሰማይ የሚያህል ክፍተት ዙሪያን የከበበኝ ይመስለኛል። ይህ ስሜት ከዚህ በፊት የማውቀው አይነት አይደለምና ልለምደው አልቻልኩም። የዛሬን ያድርገውና አእምሮዬ ሙሉ በሙሉ ይወጣጠር የነበረው ከትምህርት ቤት ጓደኞቼ ጋር በመናደርጋቸው ፍሪከርሲቲ ወሬዎች፣ ጨዋታዎች፣ ልፊያዎች ወዘተ ነበር። አሁን ግን አሰብኩ እንኳን ከተባለ የማስበው በጣም ደስ ስለማይሉ ነገሮች ነው ወይ ደግሞ ስለራሴ ነው። በዚህ ላይ ከዚህ ሁሉ ጊዜ በኋላ ስለ አባባ እየገባኝ የመጣውን ነገር ድንገርሽ ኪቲ። አባባ ወደር የማይገኝለት ጥሩ አባት እንደሆነ ቅንጣት ታክል ጥርጥር የለኝም። ቢሆንም ከኩያ ጓደኞቼ ጋር አሳልፋት የነበረችውና አሁን እንደ ሰማይ የራቀችኝን ትንሿን ልጃገረድ ዓለሜን ሊተካልኝ በፍጹም እንደማይቻለው እርግጠኛ ሆኛለሁ። ያንቺው አና ረቡዕ ጥር 13 1943 ውድ ኪቲ፣ ዛሬ ጧት እንደገና በሁሉ ነገር ስበሰጫጭ አረፈድኩ። አንድም ነገር በወጉ መከወን አልቻልኩም ነበር ማለት ይቻላል። የውጪው ክፋትና ሰቆቃ ጭራሹን እየተባባሰ ነው። ቀን ከሌሊት እነኛን ያልታደሉ ወገኖቻችንን ከያሉበት እየጎተቱ የመጫኑና የማጋዙ ሥራ እጅግ በስፋት ቀጥሏል። እያንዳንዱ ቤተሰብ እንደ ፈንዲሻ በየአቅጣጫው እየተበታተነ ነው። አባቶች፣ እናቶችና ልጆች ደግሞ ዳይተያዩ ተለያይተዋል። ልጆች ከትምህርት ቤት ወደ የቤታቸው ሲመለሱ ወላጆቻቸውን አያገኟቸውም። ከገበያ የሚመለሱ ሴቶች ቤተሰቦቻቸው ሁሉ ተወስደውና ቤታቸው ታሽጎ ይደርሳሉ። አይሁድ ያልሆኑ የሆላንድ ዜጎችም ሽብር ውስጥ ናቸው። ወንድ ልጆቻቸውን ለውትድርና ስልጠና በግዴታ ወደ ጀርመን ይልኩባቸዋል። ሁሉም ሰው በፍርሃት ተወሯል። ሌሊት ደግሞ በመቶዎች የሚቆጠሩ የጦር አውሮፕላኖች የሆላንድን ጥቁር ሰማይ እየቀዘፉ በጉያዎቻቸው ባቀፏቸው ቦምቦች ወደሚታረሱት የጀርመን ከተሞች ይምዘገዘጋሉ። ከበላያችን ሲያልፉ ድምጻቸው እንዴት እንደሚያስፈራ ጠይቂኝ ኪቲ። ቦምቦቻቸውን የሚያዘንቡባቸው ህዝቦች ምን አይነት ምድራዊ ገሃነም ሊያዩ እንደሚችሉ አንቺው ገምጪው። አፍሪካና ሩሲያ ውስጥ ብቻ በየሰዓቱ በመቶዎችና በሺዎች የሚቆጠሩ ሰዎች እያለቁ ነው። እንደ በጋ ሰደድ እሳት እየተንቀለቀለ ካለው ዓለም ከዳር እስከ ዳር በጦርነት ፍላት እየተንገረገበች ነው። የህብረ ብሔሩ ጦር አንጻራዊ ስኬት እየቀና ያለ ይመስላል። ይሁን እንጂ አሁንም ቢሆን መጨረሻው ምን እንደሚሆን መገመት ፈጽሞ አይቻልም። በተረፈኛም በተመለከተ ልልሽ የምለው ነገር ቢኖር በጣም እድለኞች ነን። አዎ፣ በሚሊዮኖች ከሚቆጠሩ ሰዎች የተሻለ ባለ እድሎች ነን። ስለ እውነት ለመናገር እኛ ምን አለብን? ቢያንስ ያ የምንፈራው ነገር እስኪደርስ ድረስ ያለንበት ሰላምና ምቾት ለማማረር የሚመች አይደለም። እዚህ አምስተርዳም ውስጥ እንኳን አብዛኛዎቹ ልጆች ላያቸው ላይ ለስሙ ጣል ባደረጓቸው ራፊዎችና ባለቁ ነጠላ ጫማዎች ነው በየጎዳናው ውርውር የሚሉት። የሚደርቡት ኮት የላቸውም፣ ባርኔጣ የላቸውም፣ ስቶኪንግም ሆነ ካልሲ የላቸውም። እርዳታ የሚያደርግላቸው ማንም የለም። ሆዳቸው ባዶ ነው፣ አንጀታቸው ተጣብቋል። ጠንያቸውን ለማስታገስ ያህል የተወለገ ጥሬ ካሮት ሲያኝኩ በየመንገዱ ይታያሉ። ከቀዝቃዛው ቤታቸው ወጥተው በቀዝቃዛው ጎዳና እየተንቀጠቀጡና ጥርሶቻቸውን እያንቀጫቀጩ ተጉዘው ከትምህርት ቤታቸው ሲደርሱ የሚጠብቋቸው ይብሱኑን ቆፈናም የመማሪያ ክፍሎች ናቸው። አዎ፣ በአምስተርዳምም ሆነ በመላው ሆላንድ ችግሩ ክፉኛ ከመባባሱ የተነሳ ልጆች በየጎዳናው እየተዘዋወሩ አላሳ ግዳሚውን ቁራሽ ዳቦ መለመን ጀምረዋል። ብቻ ምን አለፋሽ ኪቲ፣ የጦርነት ስላስከተለውና እያስከተለም ስላለው ቁጥር ስፍር የሌለው የኑሮ ጋሬጣ ለዘርዝርልሽ ካልኩ ለሰዓታት መቀጠል እችላለሁ። ግን ምን ዋጋ አለው? ትርፉ ራሴን ማስጨነቅና አንቺንም ማሰልቸት ነው። የክፉ ቀን እስኪያልፍ በተቻለን አቅም ራሳችንን እያረጋጋን መጨረሻውን ከመጠበቅ ሌላ ማድረግ የምንችለው አንዳችም ነገር የለም። አዎ፣ መጠበቅ ብቻ። እናም እኛ አይሁዶች መጨረሻችንን እየጠበቅን ነው። መላው ዓለምም እየጠበቀ ነው። ሌሎቹ ብዙዎቹ ደግሞ የመሞቻቸውን የመጨረሻዋን ቅጽበት እየጠበቁ ነው። ያንቺው አና
ቅዳሜ ጥር 30 1943 ውድ ኪቲ መጠኑን ልትገምቺው በማትችው የለ ስሜት ውስጤ እየተንተከተከ ነው ኪቲዬ ጩሂ ጥፊ ብረሪ እያለኝ ነው ግን ደግሞ ይሄንን ስሜቴን ማሳየት እንደሌለብኝ አውቃለሁ ምን አባቴ እንደማደርግ እንጃለኝ ጣሪያው እስኪሰነጠቅ እሪ ማለት ወይም ማማ እንደና አድርጌ ቀልቧን የመግፈፍ ወይ ደግሞ እስኪወጣልኝ ድረስ ስቅስቅ ብዬ ማልቀስ ብቻ አንድ ይሄ ነው የማይባል ፍላጎት ክፉኛ እየተፈታተነኝ ነው ሰዎችን አልቻልኳቸውም ስድባቸው ግልምጫቸው ፉተታቸው መሰረት የለሽ ቁጣቸው ምን ልበልሽ ኪቲ ሊያሳብዱኝ ነው ደግሞ እኮ የሚገርመው ነገር በእኔ አቅጣጫ አነጣጥረው የሚሰዷቸው የቃላት ቀስቶቻቸው አንድም ቀን ኢላማቸውን ስተው ያለ ማወቃቸው ነው ትልቁ ህመም ያለው ግን ቀስቶቹ ሲወጉሽ እንዳይመስልሽ ለመንቀል ስትሞክሪ ነው ድንገት ብድግ ብዬ ሁላቸውም ላይ የሆዴን ላምባርቅባቸው እመኛለሁ ማርጎት ላይ አቶ ፋንዳን ላይ አቶ ዱሴል ላይ ሌላውን ተይና አባባም ላይ ለምንድነው ሰላም የማትሰጡኝ እስቲ አንድ ሌሊት እንኳን ትራሴ በእንባዬ ሳይርስ አይኖቼ ሳይቆጠቁጡኝ የአናቴ ትርታ እንደ ከበሮ ሳይደልቅብኝ የማሳልፍበት ፋታ ስጡኝ ምን ነው ከናንተስ በገላገለኝ ኧረ እንደውም ከናንተ ብቻ ሳይሆን ከዚህ ቀፋፊ ዓለም በገላገለኝ ብዬ ብጮህባቸው ምንኛ ቀለል ባለኝ ግን አልችልም ኪቲዬ የስሜቴን ስብራት እንዲያዩብኝ አልፈልግም በእነርሱ ምክንያት የተፈጠሩ ቁስሎችን እንዲያዩ ምንም አይነት እድል ባልሰጣቸው መርጣለሁ ምክንያቱም ከዚህ በኋላ ጥፋታቸውን ለማካካስ የሚያደርጉልኝ አጉል ሽሩሩ የበለጠ የሚያስጠላኝና በመጽናናት ፈንታ ጭራሹኑ ጩጩሂ የሚያሰኝ እንደሆነ አውቃለሁ ብቻ እንዴት በሆነላቸው እንደሚተውኝ አላውቅም በእያንዳንዱ ድርጊቴ እኮ ነው ስም የሚያወጡልኝ ኪቲ ትንሽ ካወራው አጉል ልታያት በይሉኛል ዝም ስል ምን ነው ፈዘዝሽ ይሉኛል መልስ በሰጧቸው ደፋር አይን አውጣ ነኝ ከነርሱ የተሻለ ሐሳብ ከሰነዘርኩ አሽሟጣጭ ልጅ ቡዳ ነኝ ደክሞኛ ረፍ ካልኩ ሰነፍ ስራ ፈት ነኝ ገበታ ላይ አጉራረሴ ከወትሮ ጎላ ካለ ራስ ወዳድ ነኝ ምን የማይሉኛል ለኪቲ ደደብ ፈሪ መሰሪ ወዘተ ቀኑን ሙሉ ስሰማ የምውለው ያው አንድ አይነት የወቀሳ ዘፈን ነው ከሚገባው በላይ አስቸጋሪ ልጅ ስለመሆኔ ምንም እንኳን ሁሉንም ነገር ስቄ የማሳልፈውና ተቁብም የማልቆጥረው ባስመስልም ውስጡን እንዴት ቆሽቴ ያረረ እንዳለ እኔ ብቻ ነኝ የማውቀው በሆነ ተአምር እግዚአብሔርን ፊት ለፊት ባገኘው ምን እንደምጠይቀው ታውቂያለሽ ኪቲ ከሁሉም ጋር መግባባት የሚያስችለኝ አዲስ ተፈጥሮ እንዲሰጠኝ ይህ ግን ሊሆን አይችልም ለኔ ተብሎ አንድ የተሰጠኝ ተፈጥሮ አለኝ መጥፎ ሊሆን እንደማይችልም እርግጠኛ ነኝ ይህ ሁሉ እንዳለ ሆኖ ኪቲዬ በበኩሌ ግን እነርሱ ሊገምቱት ከሚችሉት በላይ ሁላቸውንም ላስደስትና ከእያንዳንዳቸውም ጋር ሰላም መፍጠር የሚችልበትን መንገድ እየፈለኩ ነው ያንቺ ዋና ቅዳሜ የካቲት 27 1943 ውድ ኪቲ ውጥረቱ ጨምሯል የህብረ ብሔሩ ጦር በጀርመኖች ላይ ለማካሄድ ያቀደውን ድንገተኛ ወረራ ከሰሞኑ ቀናት ባንዱ ይጀምራል በሚል ተስፋ አባባያችን ቀን በናፍቆት እየጠበቃት ነው ዊንስተን ቸርችል ይዞት ከነበረው ኒሞኒያ እያገገመ መሆኑ ተነገረ ነፃነትና ሰላም ወዳዱ ማህተመ ጋንዲ እህል ውሃ ለመቅመስ በግል እያደረገ ያለውን የረሃብ አድማ ቀጥሏል በጣፋንታ ነው የማምነው ባይዋ ወይዘሮ ፋንዳ እኛ የሰው ልጆች ተጨነቅንም አልተጨነቅንም የሚሆነው ከመሆኑ ዝንፍ አይልም እያለች ትደሰኩራለች አንድ ነገር ኮሽ ባለ ቁጥር ግን ከማናችንም በላይ የምትንጠረጠረውና የምትገባበት የሚጠፋት እርሷ ወይዘሮ ፔትሮኔላ ፋንዳ ናት አሁን ደግሞ አንድ ጨርሶ ልትገምጪው የማትችይው ጉድ መጣብን ኪቲ ይህ የተደበቅንበት ቦታ ከዚህ በፊት እንደነገርኩሽ አባባና እናቶ ክሬለር በሽርክና የንግድ ስራቸውን በሚያካሂዱበት ህንጻ የመጨረሻው ወለል ላይ የሚገኝ ሚስጥራዊ ክፍል ነው ታዲያ ምን ተፈጠረ አትይኝ ለካ ህንጻውን አከራይቷቸው የነበረው ሰውዬ ማለትም ባለቤትየው ለእናቶ ክሬለር ምንም ሳያሳውቃቸው
ህንጻውን ለሌላ ሰው ሽጦታል። እናልሽ በቀደም ዕለት ማታ ላይ አዲሱ የህንጻው ባለቤት እድሳትና አንዳንድ ለውጦች የሚያደርግለትን መሐንዲሱን አስከትሎ የህንጻውን ይዘት ከላይ እስከ ታች ለመጎብኘት ተተፋለልሻ። ደግነቱ የአጋጣሚ ጉዳይ ሆኖ አቶ ክሬለርም ያንን ዕለት ያለ ወትሮ በጠዋት ነበር ከቢሮ ገብቶ ስራ የጀመረው። እናም ሰውየውን እያዘዋወረ ሁሉንም የህንጻውን ክፍሎች አስጎበኘው፣ ከኛዋ ሚስጥራዊ ቦታ በስተቀር ማለት ነው። እኛ ወዳለንበት የሚያስተላልፈውን በር ግን ቁልፉ ለጊዜው በእጁ እንደማይገኝ ከገለጸና ይቅርታ ከጠየቀ በኋላ ሰውየውንና መሐንዲሱን ሸኛቸው። እንግዲህ አዲሱ የህንጻው ባለቤት ተመልሶ ካልመጣና የቀረውን ክፍል ማለትም ውዱን ሚስጥራዊ ቦታችንን ሊካላለ በቀር ለጊዜው አደጋውን አልፈነዋል። ተመልሶ ከመጣ ግን አሁን እኔና ማማ ጥሩ እየተግባባን መተናል። ቢሆንም ገና ብዙ ይቀረናል። ማርጎት ጭምትነቷ እየባሰባት ነው። አባባ አንድ በሆዱ አምቆ የያዘውና ለማንም ሊተነፍሰው ያልፈለገው ነገር እንዳለ ያስታውቅበታል። ሆኖም ያው የምናውቀው ጥሩ ጨዋው ተወዳጁ አባባ ነው። አዲስ የመጣልን ቅቤና ማርጋሪን በገበታችን ላይ የእያንዳንዳችን ድርሻ ቆንጠር እየተደረገ በየሳህናችን ላይ ተደረገልን። በእኔ አመለካከት ነው ወይዘሮ ፋንዳን ምንም ነገር ሲያከፋፍሉ ግልጽ የሆነ ማዳላት ይታይባቸዋል። እነማማ ግን ጭቅጭቅና ጸፍራቻ ነው መሰለኝ ቅሬታቸውን በሆዳቸው ከመያዝ በቀር ትንፍሽ አይሉ። በጣም ያሳዝናል። እንደኔ ግን ኪቲ ለእነዚህ አይነቶቹ ሰዎች መድኃኒቱ በይሉኝታ ከመታሰር ይልቅ የተሰማሽን በዚያው በግልጽ መንገር ነው። ያንቺዋና አርብ መጋቢት 12 1943 ውድ ኪቲ እስከ ዛሬ ያልበላ ነው የቦሎቄ አይነት ያለ እንዳይመስልሽ። አንዳንድ ሰሞንማ ጠዋት ማታ ቦሎቄ ነው። የስሙ ብዛት የአይነቱ ብዛት ቦሎቄ ብሎ ነገር ላይኔ እንኳን እያስጠላኝ መጥቷል። አሁንማ ገና ስለሱ ሳስብ ወደ ላይ ይለኛል። ዘወትር አመሻሹ ላይ በመክሰስ መልክ የሚሰጠን ዳቦ በጥረት ምክንያት እንድናቋርጥ ተገደናል። ሰሞኑን ከያዝኩት መጽሐፍ ላይ ማን እንደሚያላቀቀኝ እንጃ። የአይና ቡዲ ቤከር ድርሰት ሲሆን ርዕሱ ዘኖካት ዘዱር ይባላል። በነገራችን ላይ ኪትዬ ርዕሱን ልባልሽልኝ? ታሪኩ ስለ አንድ ቤተሰብ ሲሆን የተጻፈበት የሥነ ጽሑፍ ውበት እጅግ ልዩ ነው። በተረፈ በአብዛኛው የሚያወራው ስለ ጦርነት፣ ስለ ደራሲዎች እንዲሁም ሴቶች ነፃ ስለሚወጡበት መንገድ ምናምን ነው። እነኚህ እንኳን እምብዛም አልጣሙኝም። አቶ ፋንዳን ሰሞኑን ግልፍተኛና ነጭናጫ ሆኗል። ምክንያት የሲጋራ ጥረት። የተረፉንን ጥቂት የቆርቆሮ ምግቦች መመገባችንን እንቀጥል ወይንስ ለባሰ ቀን እናቆያቸው በሚል አጀንዳ ያደረግነው ረጅም ቤተሰባዊ ክርክር በእኛ አሸናፊነት ተጠናቀቀ። በእጃችን ያለውን እየተመገበን ነገን እንዳመጣጡ እንቀበለዋለን። ጫማዎቼ ሁሉ እየጠበቡኝ ስለመጡ እግሮቼን ማስተናገድ አልቻሉም፣ ከቡትሶቼ በቀር ማለት ነው። አንድ ቤት ውስጥ ታሽጎ ለሚኖር ሰው ቡትስ ምን ጥቅም አለው? ቢጨንቃቸው አንድ ርካሽ ሰንደል ጫማ አስገዙልኝ። እሱም በሳምንት ጊዜ ውስጥ ብትንትን ወጣ። እንግዲህ ያቺው የፈረደባት ሜፔ እንደ ፍጥርጥሯት አድርገኝ እንጂ የአባባ ፀጉር ቆራጭ ሆኜልሻለሁ ኪትዬ። አባባም ማቆራረጤን በጣም ወዶታል። ለዚያውም አልፎ አልፎ መቀሴ ሳት ሲለው ጆሮውን ቀንጠብ እያደረኩበት። እንደ አባባሉማ ከሆነ ጦርነቱ አልፎና ከዚህ ቦታ ወጥተን ወደ ቀድሞ አኗኗራችን ስንመለስ እንኳን ከእንግዲህ ወደ ፀጉር ቆራጭ ቤት እንደማይሄድ ነው በኩራት መንፈስ የገለጸልኝ። እኔስ ቀላል ኮራው መሰለሽ ኪትዬ? ያንቺዋና የአና ማስታወሻ ባለ ታሪክ አና ፍራንክ፣ ተርጓሚ አዶኒስ፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካዎች
የአና ማስታወሻ ባለ ታሪክ አና ፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝና ሲሳይ ምስልና ድምጽ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 4 ቅዳሜ መጋቢት 27 1943 ውድ ኪቲ በአባባ ጊዜያዊ መምህርነት ስንከታተለው የነበረውን የሾርት ሃንድ ኮርስ አጠናቀቅን። አሁን ደግሞ ፍጥነታችንን ለማሻሻል ልምምድ ልንጀምር ነው። አሪፎች አይደለንም ኪቲ? ስለ ጊዜ ማሳለፊያዎች ይበልጥ ላብራራልሽ የሚገባኝ ይመስለኛል። አዎ የጊዜ ማሳለፊያዎች ነው የምላቸው። ምክንያቱም እዚህ ቦታ ምንም የምናደርገው ነገር ስለሌለን ያለን አማራጭ ጊዜው በተቻለ ፍጥነት የሚያልፍበትንና የዚህ ቦታ ቆይታችን መጨረሻ ቶሎ የሚመጣበትን ሁኔታ መፈለግ ብቻ ነው። እና አብዛኛውን ጊዜን የማሳልፈው መጽሐፍት በማንበብ ሲሆን ከተወሰነ ጊዜ ወዲህ በአፈ ታሪኮች ለጉዱ ተለክፌያለሁ። በተለይ ደግሞ በሮማና በግሪክ አማልክት። ይህ ያልተለመደ ምርጫዬ ሁሉንም ግራ አጋብቷቸዋል። ይሁን እንጂ የያዘኛ ጉላባዜ በራሱ ጊዜ እንደሚለቀኝ የሁላቸውም እምነት ነው። በእኔ ዕድሜ በሚቶሎጂ የተለከፈ ሌላ ወጣት አይተውም ሰምተውም እንደማያውቁ ደግመው ደጋግመው ይናገራሉ። እንግዲህ እነሱ እንደሚሉትም ከሆነ ምንድነው ችግሩ? እኔ መጀመሪያው አለሁና። አቶ ፋንዳን ጉንፋን ቢጤ ይዞታል። ለነገሩ እንዳባባሉ ከሆነ ጉንፋንም ላይሆን ይችላል፣ ጉሮሮዬን ይከረክረኛል ነው የሚለው። እየፈጠረ ያለውን ግርግር ግን አትጠይቂኝ። ፈለጠኝ ነው፣ ቆረጠኝ ነው፣ ነደድኩ ነው፣ ነጭ ሽንኩርት ነው፣ ካሞሚላ ነው፣ በባህር ዛፍ ቅጠል አንዴ ደረቱን አንዴ አንገቱን ማሸት ነው፣ መታጠን ነው። ብቻ ስንቱን ላውራልሽ። በዚህ ላይ የማቃሰቱ፣ የሆድ ብሶቱ፣ የንጭንጩ። ኧረ ተይኝ ኪቲ። አሉ ከሚባሉት ዋና የጀርመን የዜና አገልግሎት ድርጅቶች አንዱና ትልቁ ሮይተር አንድ ሌላ አስደንጋጭ መግለጫ አስተላለፈ። በጀርመን ቁጥጥር ስር በዋሉ ማናቸውም ሀገሮች የሚገኙ አይሁዶች ሁሉ ከሐምሌ 1 በፊት ከያሉበት ሀገር እንዲወጡ ይገደዳሉ። ከሚያዝያ 1 እስከ ግንቦት 1 ባለው የአንድ ወር ጊዜ ውስጥ መላው ዩቱሬሽን ከአይሁዶች ነፃ መሆን አለበት። ይታይሽ ኪቲ፣ ከአይሁዶች ነፃ መሆን አለበት። ልክ አይሁዶች በረሮ ወይንም ተምች ሆኑ ይመስል። ከግንቦት 1 እስከ ሰኔ 1 ባለው ተከታዩ የአንድ ወር ጊዜ ውስጥ ደግሞ የሰሜንና የደቡብ ሆላንድ ክፍለ ሀገራት ሁሉ ከአይሁዶች ነፃ መሆን አለባቸው። በመግለጫው መሰረት የተጠቀሱትን ቦታዎች በተጠቀሰው ጊዜ ውስጥ ከአይሁዶች ነፃ ለማድረግ በተደረገው ሰይጣናዊ ዘመቻ የሆነው ሁሉ እዚያው ተከድኖ ይብሰል እንጂ ልነግርሽ አቅም የለኝም። እሺ ኪቲዬ፣ ያንቺ ዋና። አርብ ሚያዝያ 1 1943 ውድ ኪቲ፣ ኧረ እንደው ምን ይሆን የሚሻለኝ ኪቲዬ? ጨርሶ ያልጠበቅኩት ሌላ ጣጣ ውስጥ ገባውልሽ። በጥቁር ነጥቦች በተሽጎረጎረው ስሜ ላይ እንደገና ሌላ ትልቅ ጥቁር ነጥብ። ትላንትና ማታ አልጋዬ ላይ ጋደም ብዬ ለወትሮ የመኝታ ሰዓት ጸሎቴን አብሮኝ የሚያደርገውንና በመጨረሻም ደህና ደሪ ብሎኝ የሚወጣውን አባባን እየጠበቅኩ ሳለሁ እማማ ወደ መኝታ ክፍሌ ገባችና አልጋዬ ጫፍ ላይ በዝግታ ተቀመጠች። በዚህ ባልተለመደ ሁኔታ ግራ እየተጋባሁ እያለሁ ለስለስ ባለ የልመና አይነት አንደበት አናዬ፣ አባትሽ የያዘውን ሥራ ስላልጨረሰ ለጊዜው መምጣት አይችልም። ለዛሬ ጸሎትሽን ከኔ ጋር ብታደርጊስ? በበኩሌ ደስታውን አልችለውም አለችኝ። የኔ መልስ ግን ፈጣን፣ አጭርና ግልጽ ነበር። አይሆንም ማማ። ለምን አናዬ? ምን አለበት ስትል በድጋሚ ጠየቀችኝ። በቃ አይሆንማ፣ ስለማልፈልግ ነው ማማ።
እማማ በዝግታ ብድግ አለች። ለአፍታ ያህል መኝታ ያጠገብ ቆም ብላ በጸጥታ ቆዘመችና በቀሰስተኛ አረማመድ ወደ በሩ አመራች። አንድ ከዚህ በፊት የማላውቀው ስሜት በሰራ አካላቴ ሲሰራጭ ተሰማኝ። እማማ በሩ ጋር እንደደረሰች ድንገት ወደ እኔ ዞር አለችና በዚያው ድፍርስርሳቸው በወጣ አይኖቿ ቁልቁል እያየችኝ ላስቸግርሽ አልፈልግም አና፣ ፍቅር በግዴታ አይሆንም ብላኝ ወጣች። እምባ ያጋቱት አይኖቿ ግን አይኔ ላይ ቀሩ። እዚያው ጋደም ባልኩበት ተራራ የሚያህል የጸጸት ስሜት ተከመረብኝ። ምን አይነት አንጀት ቢኖረኝ ነው በዚያ ሁኔታ ያየኋት ጨክኜና ፊትነስቼ ልሰዳት የቻልኩት? ግን ደግሞ ትክክለኛውን ስሜቴን ብደብቃት ለኔ ስለሷስ ምን ጥቅም ይኖረዋል? አይሰራም፣ ጨርሶ አይሰራም። ያም ሆነ ይኪቲ ለማማ አዘንኩላት። በጣም ከልቤ አዘንኩላት። ምክንያቱም በህይወቴ ለመጀመሪያ ጊዜ ለሷ ያለኝ ቀዝቃዛ ስሜት ምን ያህል ሊያማት እንደሚችል አየሁላት። በተለይ ፍቅር በግዴታ አይሆንም የሚሉት ቃላት ካፏ በወጡባት ቅጽበት ፊቷ ላይ ይታይ የነበረው እንደ ጥቁር ደመና በሰፊው ያጠላ ሐዘን እስከመቼውም ከዓይኔ ሊጠፋ የሚችል አይመስለኝም። ስሜትን ሳይደብቁ ሐቁን እንደመናገር ከባድ ነገር የለም ኪቲ። ቢሆንም ሐቁን ነው የነገርኳት። እኔና እሷ የሰሜንና የደቡብ ዋልታዎች ያህል እንደ ተራራቅን አውቃለሁ። ደግሞም እሷው ናት ገፍታ እንዲያራቀችኝ ሊያስከትሉ የሚችሉትን ውጤት ችላ በማለት በየዕለቱ በትንሽ በትልቁ የምትሰነዘርብኝ ዘለፋዎችና አላስፈላጊ ማሽቃበጦች ተደራርበው ነው አሁን ልታሳየኝ የምትሞክራቸው ማናቸውም አይነት የፍቅር አቀራረቦች የማይሞቁኝ የማይበርዱኝ ለመሆናቸው ምክንያቶቹ። ልክ እኔ በአግባብ የለሽ ቁጣዎቿ ዘውትር ሽምቅቅ እንደምለው ነው። በእኔና በሷ መሃል የነበረውን ፍቅር ነፋስ እንደወሰደው ለመጀመሪያ ጊዜ የተገነዘበው ልቧም ዛሬ ሽምቅቅ ያለው። እንዲችው ስትንሰቀሰቅ እኩል ሌሊት አለፈ። ከዚያም በኋላ ቢሆን እንቅልፍ ባይኗ ሳይዞር ነበር የነጋላት። ታዲያ ዛሬ ቀኑን ሙሉ አባባ አይኖቼን ሲሸሻቸው ዋለ። አልፎ ሳትያለው ለቅጽበት ያህል ሲመለከተኝ እንኳን አይኖቹ ውስጥ በጉሌ የተጻፉት የወቀሳ ቃላት በደንብ ይነበቡልኝ ነበር። እንዴት እንደዚህ ትጨክኛለሽ አና? እንዴት እናትሽን ይህን ያህል እስከ ማሳዘን ትደርሻለሽ? የሚሉ መራር የክስ ቃላት። እማማን ይቅርታ ልጠይቃት እንደሚገባኝ እነርሱ ስላመኑ ብቻ አሁን ትጠይቃታለች ብለው እየጠበቁኝ ነው። በበኩሌ ግን ይቅርታ የሚያስጠይቀኝ ምንም አይነት በደል ፈጽሜያለሁ የሚል እምነት የለኝም። በልብ ያለውን እውነቱን ነው የነገርኳት። ደግሞም ይውል ያድር ይሆናል እንጂ እማማ ራሷ በራሷ ጊዜ ሐቁን ማወቋ እኮ የማይቀር ነው። ወጣም ወረደ ኪቲ የማማ እንባም ሆነ ያባባ ጭንቀት እምብዛም ደንታ የሰጠኝ አይመስለኝም። እውነት ለመናገር እንደውም ውስጡን ደስ እያለኝ ነው። ምክንያቱም እኔን እድሜን ሙሉ ሲሰልቀኝ የኖረው እነርሱ ገና አሁን ለመጀመሪያ ጊዜ እየተሰማቸው ያለውና ሰማይ እየተደፋባቸው ያህል የተደናገጡበት የአይነቱ ስሜት ነው። እናም አንድ ቀን ይህ እውነታ እንደሚገለጽላቸውና ችግሬንም እንደሚረዱልኝ ተስፋ አደርጋለሁ። በተረፈ ከእንግዲህም ቢሆን ልቤ ውስጥ ያለው ስሜት ምንም ይሁን ምን ሐቁን ከመናገር ወደ ኋላ አልልም። ምክንያቱም ከስር ማስተንፈሱ ነው ለኔም ለነርሱም የሚበጀን። ለረጅም ጊዜ በውስጥ ሻመቀሽ የምትቆየው ችግር አንድ ቀን የግዱን የፈነዳለት ለተቀባዩም ሸክሙ ከባድ ነው። ያንቺው አና። ቅዳሜ ግንቦት 1 1943 ውድ ኪቲ፣ አንዳንዴ እዚህ ስላለው አኗኗራችን ሳስብ እንደኛ የመደበቅ ዕድል ካላገኙት አይሁዶች አንጻር እኛ ገነት ውስጥ ነው ያለነው እስከ ማለት ደርሳለሁ። እንዲያም ሆኖ አልፎ በተለይም የውጭው ጥረት ረገብ ያለልንለት እያንዳንዳችን አሁን ስለምንገኝበት ሁኔታ እያሰብኩ ህልም ውስጥ ያለው እስኪመስለኝ ድረስ ሁሉም ነገር እውነትነቱ ያጠራጥረኛል። እድሜያችንን ሙሉ በእንደዚህ ያለ ዴሉክስ የኑሮ ደረጃ ያሳለፍን የሚሊዮነር ቤተሰቦች
አባባም አቶ ፋንዳንም ሚሊዮነሮች ነበሩ። እንዴት በምን ተአምር አመት እንኳን ባልሞላ ጊዜ ውስጥ እንዲህ ለማመን በሚያዳግት ሁኔታ ልንዘቅጥ ቻለን? ማለቴ እንዴት ይህን ያህል ልንወርድና ልንርመጠመጥ ቻለን? እያንዳንዳችን ለእያንዳንዳችንም ሆነ እያንዳንዳችን ለየራሳችን የነበረን ግምትና ክብርስ የት ገባ? ጥቃቅን ምሳሌዎች ኪቲ። እዚህ ቦታ መኖር ከጀመርን ጀምሮ የምንጠቀመው አንዱን የጠረጴዛ ልብስ ሲሆን ከአገልግሎት ብዛት መልኩን ቀይሮ የበር ምንጣፍ ለመሆን እንኳን ብቃት ያለው አይደለም። ቢቸግረኝ አንዳንዴ በዚያው በተበጣጠቀና በቆሸሸ ዕቃ ማድረቂያ ጨርቃችን ልወለውለው ሞክራለሁ። ጠረጴዛውን እርቃኑን አንጠቀመው ነገር ቆሻሻው በሱ ይብሳል። ሌላ ሁለቱም ፋንዳኖች በጋውን ሙሉ ውሃ ባልነካው አንድ ፍላኔል አንሶላ ነው የከረሙት። የዚህ አይነቱን አንሶላ እዚህ ማጠብ የሚታሰብ አይደለም። ምክንያቱም በራሽን የሚደርሰን የኦሞ ዱቄት እጅግ በጣም ጥቂት ከመሆኑም በላይ የጥራት ደረጃውም ቀሽም አይነት ነው። አባባ ሱሪዎቹ ቢጨማደዱ፣ ቢቀደዱ፣ ቢቆሽሹ ዞር ብሎ ማየት ትቷል። እማማና ማርጎት 3 ቀሚሶች እየተለዋወጡ ነው ሙሉውን በጋ ያሳለፉት። እኔ አጥራጥረው ከጉልበቴ በላይ የተንጠለጠሉ ቀሚሶችን ለብሼ ወዲያ ወዲህ ስል ቅንጣት ነው አይሰማኝ። በእርግጥ እነኚህን ነገሮች መልመድና መቻል አስቸጋሪ አይደለም። አንዳንዴ ድንገት ሳስበው የሚያስደነግጠኝ ምን መሰለሽ ጊዲ፣ ከኔ የተበጣጠሰ ሲሊፐር አንስተሽ ጸጉሩ አልቆ እንጨቱ እስከ ቀረው የአባባ ጺም ሳሙና ብሩሽ አንድ በአንድ ብትመለከቺ በእንዲህ ያለ ላቂዎች መኖር ለምደን እንዴት አድርገን ነው ከጦርነቱ በፊት ወደ ነበረን ደረጃ ዳግም መመለስ የሚቻለን ብሎልን ከዚህ ቦታ በሰላም ብንወጣ እንኳን ወደ ቀድሞ ማንነታችን በቀላሉ መመለስ የምንችል አይመስለኝም። ያንቺዋና ማክሰኞ ሰኔ 15 1943 ውድ ጊዜ ሰሞኑን እኔን አድርግሽ ጊዜዬ በጣም አዝኛለሁ። ሾርት ሳይት የሚባለው ችግር በከፍተኛ ሁኔታ እያጠቃኝ ነው። ሳነብም ሆነ ስጽፍ የሚያስቸግረኝ ነገር ምን እንደሆነ ሳላውቀው ቆይቼ ነው እንጂ ለካ ገና ድሮ ነበር የሳይት መነጽር የሚያስፈልገኝ። ዋው ኪቲ፣ በሳይት መነጽር ምን አይነት ጉጉት እንደምመስል ታየኝ እኮ። ግን ያው እንደምታውቂው ተደብቆ ለሚኖር ሰው የሳይት መነጽር ማግኘት የሚታሰብ አይደለም። ትላንትና ቀኑን ሙሉ በቤታችን ውስጥ ከአይኔ ሌላ ርዕስ አልተነሳም። ምክንያቱም እማማ እኔን ከሜፔ ጋር ወደ አንዱ የዓይን ሐኪም ልትልከኝ እያሰበች ያለች መሆኗን እንደዘበት ከገለጸች ወዲህ እያንዳንዱ የሚስጥራዊው ቤታችን አባል የየራሱን አስተያየት ሲሰነዝር ነበር የዋለው። እኔ ራሴ ልክ ራሷ ያንን ሐሳብ ስታቀርብ ምን እንደተሰማኝ ልገልጽልሽ የምችል አይመስለኝም። ገደብ የለሽ ደስታና ገደብ የለሽ ፍርሃት በኩል መጠን የተቀላቀሉበትን ስሜት ገምች። ይታይሽ ኪቲ፣ ለዚህ ሁሉ ጊዜ እዚህ ውስጥ ታፍኖ ለኖረ ሰው ወደ ውጭ የመውጣት እድል ከዚህ ምሽግ ውጪ ጎዳና ላይ ኪቲ እንደገና የመወለድ ያህል እኮ ነው። ታዲያ ይሄንን የደስታና የጉጉት ስሜት ገና ብዙም ሳላጣጥመው አደጋው ደግሞ ወዲያው ድቅና አለብኝ። በመንገዳችን ላይ በሆነ አጋጣሚ አይሁድነቴ ከታወቀብኝስ ብዬ ሳስብ መላ ሰውነቴ እንዳንዳች መብረክራክ ጀመረ። ብቻ ምን ልበልሽ፣ ሁለቱ ተቃራኒ ስሜቶች እየተፈራረቁ ያነሱኝ ጥሉኝ ጀመረ። ለነገሩ በጉዳዩ ላይ መወሰኑ ሐሳቡን ማማ እንደማቅረቧ ቀላል አልነበረም። በሐሳቡ ላይ ሁሉም መስማማት አለባቸው። እንዲህ ያለው ስምምነት ደግሞ በዋዛ የሚደረስበት አይደለም። መጀመሪያ እያንዳንዷ ልትፈጠር የምትችል አደጋ በጥንቃቄ መመርመርና መመዘን አለባት እንጂ እንደመፒ አቋምማ ቢሆን እዚያው በዚያው ይዛኝ ብትወጣ ግድ አልነበራትም። የሜፔ ጀግንነት ግን የሚደነቅ አይደለም ጊዜ። የኔን ተይውና እንዴት ለራሷ አትፈራም? በነገራችን ላይ ሜፔ ለኔና ለማርጎት ብዙ የቢሮ ስራዎቻቸውን እያመጣች እየሰጠችን መስራት ጀምረናል። ይህ ኃላፊነት ሊጣልብን በመቻሉ እኔና ማርጎት የተሰማንን ኩራት አጥይቀን
መፔ ግን ብዙ ሸክም ያቃለልንላት እንዳለን ነው የምትነግረን። ስራው እኮ ማንንም ሰው ሊሰራው የሚችል ተራና ቀላል ነገር ነው። እኔና ማርጎት ኃላፊነቱን ስለወሰድነው ብቻ አንዲትም ስህተት ላለመስራት የምናደርገውን ጥንቃቄ ካየሽ ግን እጅግ ውስብስብ ስራ ሊመስልሽ ይችላል። ሌላ ስለሜፔ የሚገርመኝ ነገር ሸክም የማይሰለቻት ጉድ ናት። ምን አለፋሽ በቅሎ አይተሽ ማየት ነው። ወደኛ ሳትመጣ የምትውልበት ቀን የለም። ታዲያ አንድም ቀን የሆነ ሸክም ከእጇ ላይ አታጭም። ድንች፣ ቅጠላ ቅጠል፣ ጥራጥሬ፣ ስኳር፣ ዱቄት፣ ዳቦ፣ ዘይት፣ ቅዳሜ ደግሞ መጽሐፍት። ኪቲ እኛ ቅዳሜን የምንጠብቀውን ያህል ሕፃናት የገና ስጦታቸውን አይጠብቁም። ለኛ መጽሐፍት ማለት ምን ማለት እንደሆኑ ያለንበትን ሁኔታ ላላየ ሰው በትክክል ማስረዳት ይቸግራል። ባጭሩ ግን እዚህ ውስጥ ያሉት ብቸኛ መዝናኛዎች መጽሐፍት ናቸው። ያንቺዋና ማክሰኞ ነሐሴ 3 1943 ውድ ኪቲ የአየር ድብደባው እንደ ክረምት ዶፍ እየወረደብን ነው። አሁን ከጥቂት ደቂቃዎች በፊት የነበረውንማ ለጠላትም አይስጠው። ተነጋ ለሶስተኛ ጊዜ መሆኑ ነው። የፍንዳታው ድምጽም ሆነ ንዝረቱ የሚለመድ ነገር እንዳይመስልሽ ኪቲ። ጥርሴን ነክሼ ራሴን በራሴ በወኔ ለመሙላትና ለማረጋጋት እየታገልኩ ነው። እስከዛሬ ምንም መጨረሻ ከሌለው ነገርስ መጥፎ መጨረሻ ያለው ነገር ሺህ ጊዜ ይሻላል ስትል ለኖረችው ወይዘሮ ፋንዳን እንኳን ይህ መጨረሻው ሳይመስላት አልቀረም። የምትይዘው የምትጨብጠው ጠፍቷት እንደ ቅጠል እየተርገፈገፈች ነው። ድምጿ እንዳይከዳት እየተጠነቀቀች ስትንሰቀሰቅ ሳያት ለመጀመሪያ ጊዜ አንጀቴ ተላወሰላት። በጣም አሳዘነችኝ ኪቲ። በተለይ በወትሮ ንትርካቸው ምክንያት ለሳምንት ያህል አኩርፏት ቆይቶ ገና ዛሬ የታረቃት ባሏ አቶ ፋንዳን እየደባበሰ ሊያጽናናት ሲሞክር ገጿ ላይ ይታይ የነበረው እንግዳ ስሜት እንባዬን ሳይቀር እየተፈታተነኝ ነበር። ኪቲ የፒተር እንድመት ሞሼን ታውቂዋለሽ? ከዚህም ሌላ የሞሼን አብሮን መኖር የምንወደውም የምንጠላውም እንዳለን ታውቂያለሽ። ታዲያልሽ ይህን ሰሞን ሁላችንንም ሊያግባባን የቻለ አዲስ ነገር ተከሰተ። ለካስ አንድ ድመት አብሮሽ ሲኖር የጥቅሙን ያህል ጉዳትም አለው። ቤታችን በቁንጫ ተወረረ። ይባስ ብሎ ወረራው በየዕለቱ እየጨመረና ከቁጥጥር ውጪ እየሆነ መጣ። አቶ ክሬለር የተለያዩ መድኃኒቶችን እያመጣ በየማዕዘኑ በየስርቻው ይነሰንሳል። ቁንጫዎቹ ግን እንኳን ሊጠፉ ቅር ያላቸው እንዳይመስልሽ። እንዲያውም ማዳበሪያ የፈሰሰላቸው ይመስል ጭራሹን ፈሉ። ንክሻቸው ደግሞ እንዴት እንደሚያቃጥልና ሰላም እንደሚነሳ ጠይቂ። የአንገትሽን አክስ ሳይወጣልሽ ጉያሽ ውስጥ፣ የጉያሽን ስትይ ጭንሽ ስር፣ የጭንሽን ስትይ ጀርባሽ ላይ፣ የጀርባሽን ስትታገይ ጫማሽ ውስጥ፣ ወደ ጫማሽ ስታጎነብሽ ጆሮሽ ውስጥ አምጣው ነው ኪቲ። በዚህ ላይ ደግሞ ለማከክ እጅሽን ስትሰጂ የማትደርሽባቸው የሰውነት ክፍሎች መብዛታቸው፣ የገዛ ሰውነትሽ ላይ በገዛ እጅሽ የማትደርሽበት ቦታ መኖሩ አይገርምም ኪቲ? በተለይኛ ከመቀመጥ ብዛት ሰውነታችን ምን ያህል እንደተሳሰረ ይገባኝ ቁንጮቹ ከመጡ ወዲህ ነው። ከዚህ በኋላ ግን በየጊዜው ቢያንስ ለጥቂት ደቂቃዎች ጂምናስቲክ መስራት ወስኛለሁ። ግን ቁንጫን ታክል ደቃቅ ነገር ሰውን የሚያህል ግዙፍ ፍጡር እንዲህ እንደ እብድ ልታወራጨው ከተቻላት በእርግጥም ተፈጥሮ ኮሚክ ናት። ያንቺዋና ረቡዕ ነሐሴ 18 1943 ውድ ኪቲ ዛሬ የምነግርሽ ወግ ርዕሱ የዕለቱ የህብረት ሥራ ድንች መላጥ ይሰኛል። ድንች መላጥ ከወትሮ የህብረት ሥራዎቻችን አንዱ ነው። አጠቃላይ ስዕሉ ምን እንደሚመስል ግን እኔ ካላሳየውሽ ጨርሶ ልትገምጪው አትችይም። ከመሃላችን አንድ ሰው
ለድንች ልጣጭ ማጠራቀሚያ የሚሆኑትን ጋዜጣዎች ያቀርባል። ሁለተኛ ሰው ቢላዎችን ያቀርባል። አሪፉን ቢላ መርጦ ለራሱ ከያዘ በኋላ ማለት ነው። ሶስተኛው ሰው ድንቾቹን ያቀርባል። አራተኛው ደግሞ ለተላጡት ድንቾች ማጠራቀሚያ ውሃ በሳህን ያቀርባል። አሁን የዕለቱን የህብረት ሥራ ለመጀመር ሁላችንም በመካከለኛው ክፍል ውስጥ በጠረጴዛው ዙሪያ ዝግጁ ሆነን ተቀምጠናል ማለት ነው። በአብዛኛው የመጀመሪያውን ድንች አንስቶ መላጥ የሚጀምረው አቶ ዱሲል ነው። አላላጡ እሱ እንደሚገምተው ጥሩ ባይሆንም የሚልጠው ግን በተለየ ትጋት ነው። የሁሉም ሰው አላላጥ ትክክል መሆኑን ለማረጋገጥ 10 ጊዜ ግራና ቀኝ ይገላምጣል። ልክ እንደሱ ካላጥን ስራው በሚገባ እየተከናወነ ያለ ስለማይመስለው አንዴ አንዳችንን አንዴ ሌላችንን አያያዝ እያየ ይጨነቃል። የማንኛችንም አላላጥ ግን ከእርሱ ጋር አይመሳሰልም። እናም አላስችል ይለዋል። ይኸውልሽ አና፣ እኔ እንዴት እንደምልጥ በደንብ ተመልከቺ። ቢላዬን የሚይዘው እንደዚህ አድርጌ ነው። ከዛ እንዲህ ከላይ ወደ ታች ነው የምልጠው። ኦ እንደሱ አይደለም። ይኸውልሽ እንደዚህ አድርጊ። እኔ የሚመቸኝ እንደዚህ ነው አቶ ዱሴል አልኩት ረጋ ባለ አንደበት። ያም ሆነ ይህ ድንች የሚላጠው እንደዚህ ነው። ከዚህ የተሻለ አያያዝ ያለ እንዳይመስልሽ። ቢያንስ ይችን እንኳን እሺ ብትይ ምን አለበት? የማታውቂውን ነገር ከሚያውቀው መስማት እኮ ጥቅሙ ላንቺው ነው እንጂ እኔማ ምን ቸገረኝ መሰለሽ። አሁን ምንም መልስ አልሰጠሁትም። ሁላችንም ስራችንን ቀጠልን፣ በየራሳችን አያያዝና በየራሳችን አላላጥ። በስተግራዬ ተቀምጦ እየላጠ በሌሎቻችን አላላጥ የሚጨነቀውን ሰው አንገቴን ሳላዞር ቀስ ብዬ የጎሪጥ አየት አደረኩት። በነቀፌታና በትዝብት አይነት ራሱን እየወዘወዘ ነበር። ይህ ያሁኑ ቅሬታው በማናችን አያያዙ ያላላጥ እንደሆነ እርግጠኛ ባልሆንም ያው በኔው ይመስለኛል። ለአቶ ዱሴል ጣሞም አልጣሞም የድንች መላጡ ስራ ቀጠለ። አሁን ደግሞ በስተቀኝ ልፍ ብሎ ተቀምጦ እየላጠ ወደ ነበረው ወደ አባባ አቅጣጫ አይኖቼን ወርወር አደረኩ። ድንች መላጥ ለአባባ እንደው በዘፈቀደ የሚሰራ ተራ ስራ አይደለም። ከባድ ጥንቃቄ የሚያስፈልገው ረቂቅ ተግባር ነው። አባባ ትንሽ ጠንከር የሚልበት አይነት መጽሐፍ በሚያነብበት ጊዜ ግንባሩ ላይ የሚወጡበት ጥቂት የሽብሽባት መስመሮች አሉ። ድንች ሲልጥ ግን በመላው ፊቱ ላይ የሚወጡትን የመስመር አይነቶች ብታይ ኪቲ በቃ ምን ልበልሽ፣ የግንባሩ መኮሳተር፣ የፊቱ መገማጨጭ፣ የትኩረቱ የመመሰጡ ምን አለፋሽ ድንች የሚልጥ ሳይሆን በሕክምናው ዓለም አለ የተባለውን ረቂቅና ውስብስብ ቀዶ ጥገና የሚያካሂድ ነው የሚመስለው። ምስኪን አባባ በዚህ ላይ ልጦ የጨረሰውን ድንች ወደ ማጠራቀሚያው ሳህን ጣል ከማድረጉ በፊት አንዲት እንከን እንዳይገኝበት እንዴት እያገላበጠ እንደሚያጤነው፣ ድንቹ ላይ የቀረች ነጥብ ታህል ልጣጭ ካገኘ በምን አይነት ጥንቃቄ በቢላው ጫፍ እንደሚያነሳት። እውነቴን ነው የምልሽ ኪቲ፣ በዚህ ጥንቃቄው የአይንሽ ብሌን ላይ የተለጠፈች ትንሽዬ ጸጉር በቢላው ጫፍ ቢያነሳልሽ ህመም የሚሰማሽ እንዳይመስልሽ። አባባ ልጦ ያስቀመጠውን አንዱን ድንች ብድግ አድርገሽ ብታዩ እንቁላል ሊመስልሽ ሁሉ ይችላል። ሌላውን ተይውና ከፊት ለፊቱ ያለውን ልጣጭ አንስተሽ ስስነቱን ብትመለከቺው ጥሬ ሳይሆን ቅቅል ድንች የላጠ ነው የሚመስልሽ። ምስኪን አባባ። ስራው ቀጠለ። ለመላጥ የቀረቡት የቡናማዎቹ ድንቾች ቁጥር እየቀነሰ ተልጠው ወደ ማጠራቀሚያው ሳህን የተወረወሩት ነጫጭ ድንቾች ቁጥር እየጨመረ ሄደ። ድንገት ካቀረቀርኩበት ቀን አልኩ። አዎ ልክ የገመትኩት ነገር። ከእኔ ትይዩ ተቀምጣ የምትልጠዋ ወይዘሮ ፋንዳ የአቶ ዱሴልን ቀልብ ለመሳብ የተለያዩ እንቅስቃሴዎችን እያደረገች እንደነበር ድንቼ ላይ አቀርቅሬም እየታወቀኝ ነበር። መጀመሪያ ላይ ወደ እሷ አቅጣጫ ማየት አበዛች። አቶ ዱሴል ምንም ልብ አላለም። በመሃል ቀና ሲል ጠብቃ ጠቀሰችው። አቶ ዱሴል ድንች መላጡን ቀጠለ። ምንም የሚያስቅ ነገር በሌለበት ብቻዋን ከት ብላ ሳቀች። ሰውየው አሁንም ቀና አላለላትም። ይህን ጊዜ ማማ ሁኔታዋ ገብቷት ነው መሰለኝ ሳቀች። አቶ ዱሴል ግን አሁንም ሙሉ ትኩረቱ ድንች ላይ ነው።
ወይዘሮ ፋንዳን በጊዜው የተሰማትን ቁጣ በያዘችው ድንች ላይ ተወጣችው። እንዲህ አይነቱ ጸጥታ በቤታችን ያልተለመደ ከመሆኑም በላይ በተለይ ለወይዘሮ ፋንዳን አየር የማጣት ያህል ነው። ለጉዱ ይጨንቃታል። ስለዚህም ሌላ አማራጭ መፈለጓ የግድ ነው። ለጥቂት አፍታዎች ያህል በጸጥታ ድንቿን ስትልጥ ቆየችና ወደ ፈረደበት ባለቤቷ አቶ ፋንዳን እርሷ ስትጠራው ፑቲ ነው የምትለው ቀና አለች። እንዴ ፑቲ፣ ኧረ እባክህ የሆነ ነገር አሸርቅ። የት ሀገር ነው ሙሉ ልብስ ተለብሶ ድንች የሚላጠው? ነገ እያንዳንዷን ጠብታ ቆሻሻ ከልብስ ላይ ማስለቀቁ የሚጠብቀው ኮኔኑ ነው። ራሴን እያቆሸሽኩ ያለው አይመስለኝም አላት አቶ ፋንዳን ግድግዳውን ተደግፎ በቆመበት እየላጠ ካለው ድንች ላይ ቀና እንኳን ሳይል። እንደገና ያፍታ ጸጥታ። እኔ ምለው ፑቲ፣ ለምንድን ነው ቢያንስ ተቀምጠ የማትልጠው? ቆሜ መላጡ ተመቸኛ። ሌላ ጸጥታ። ይሄዋ እየነገርኩ ፑቲ፣ እስቲ ኮት ላይ ያንጠባጠብከው ነው ያው። አይቼዋለሁ የኔ ሞግዚት፣ ግን የተቻለኝን ያህል ጥንቃቄ ያደረግኩ ነበር። አሁንም የሚቻለኝን ያህል እጠነቀቃለሁ። ወይዘሮ ፋንዳን ሌላ ርዕስ ፍለጋ ያውጠነጠነች መሆኗ በደንብ ያስታውቅባታል። እኔ የምለው ፑቲ፣ እንግሊዞች ለምን ይሆን ዛሬ አየር ድብደባቸውን ያቋረጡት? የዛሬው የአየር ጠባይ ለአየር ድብደባ የሚያመች አይደለማ። ጥሩ፣ የዛሬውስ በአየር ጠባይ ምክንያት ነው እንበል። ትላንትና ብራ ሆኖ ነው የዋለው፣ ግን አንድም የእንግሊዝ አውሮፕላን ቅስቅስ አላለም። ምን አለ አሁን ስለዚህ አይነት ነገር ባታወሪ? ለምንድን ነው የማላወራ? ከዚህ በላይ የሚያሳስበን ምን ጉዳይ አለ? ደግሞስ የመሰለኝን ሐሳብ መግለጽ የመሰለኝን መጠየቅ አልችልም? አትችይም። ለምንድን ነው የማልችለው ፑቲ? እባክሽ ስለፈጠረሽ አምላክ ሰላም ስጪኝ። ምን እንዲያደርጋል? ለምን ጥያቄ ጠየቀችኝ ነው ነገሩ? ለምን ከአቶ ፍራንክ አትማርም? አቶ ፍራንክ ምንጊዜም ባለቤቱ የጠየቀችውን ጥያቄ ከመመለስ ወደ ኋላ ብሎ አያውቅም። አቶ ፋንዳንን ይሄኔ ነው ማየት፣ ስሜቱን ለመቆጣጠር ከራሱ ጋር ሲታገል። ምክንያቱም አሁን ባለቤቱ ያነሳችበት ነጥብ ጨርሶ ሊቋቋሙ የማይችለውና ስስ ጎኑ ላይ የተነጣጠረበት የሽሙጥ ቀስት ነው። የሰነዘረችው ጥቃት ሜዳ ላይ እንዳልቀረ የተገነዘበችው ወይዘሮ ፋንዳን ስሜቱ ክፉኛ እየተንገዳገደበት ያለውን ባለቤቷን በቀላሉ የምትተወው አልነበረችም። ከአሁን ይጀምራል የሚባልለት የህብረ ብሔሩ ወረራም ለዝንተ ዓለሙ የሚጀምር አይመስልም አለችው። አንዴ እሱን አንዴ ድንቿን እያየች። አቶ ፋንዳን አፉ እንደተከደነ ጥርሶቹን ማንቀጫቀጭና መንጋጭለውን ማነቃነቅ ጀመረ። ድንች አላላጡም እንደ ድንጋይ መጥረብ አይነት ከነስጋው እየገረደፈ መጣል ሆነ። ይህን ያየችው ወይዘሮ ፋንዳን በበኩሏ ፊቷ እንደ ቲማቲም መቅላት ጀመረ። እንዲያም ሆኖ ሰውየዋን አልለቀቀችውም። እንደኔ ከሆነ እንግሊዞች አጉል ቱልቱላቸውን ከመንፋት በቀር ምንም እያደረጉ አይደለም ብላ ከማለቷ አቶ ፋንዳን በትግል አምቆ ያቆየው ቦምብ ፈነዳ። አንቺ ሴትዮ አፍሽን ዝጊ ነው የምልሽ። እማማ ሳቋን መቆጣጠር አልቻለችም። እኔ ግን ሁኔታቸውን ልብ ያልኩት ላለመምሰል በጥሩ ሁኔታ ልጬ የጨረስኩትንና ምንም ያልወጣው ድንቼን እያገላበጥኩ ማየትና በቢላዬ ጫፍ መጓጎጥ ጀመርኩኝ። ያንቺዋና ሐሙስ መስከረም 26 1943 ውድ ኪቲ፣ የሚስጥራዊው መደበቂያ ነዋሪዎች የእርስ በርስ ግንኙነት ከዕለት ወደ ዕለት እየሻከረና እየቆረፈደ መሄዱን ቀጥሏል። በምግብ ሰዓቶች በጠረጴዛው ዙሪያ ስንገናኝ እንኳን ደፍሮ አፉን የሚከፍት የለም የያዘውን ምግብ ለመጉረስ ካልሆነ በቀር። ምክንያቱም ምንም ነገር ካፍሽ ወጣ ማለት
ወይ አንድ ሰው ታስቀይሚያለሽ ወይ ደግሞ ጨርሶ ባላሰብሽው መንገድ ይተረጎምብሻል። ለጭንቀትና ለድብርት ፍቱን ማስታገሻ ነው የሚባልለትን ቫሌሪያን ኪኒን በየቀኑ መቃም ከጀመርኩ ጥቂት ቀናት አለፉ። እንደው ቢቸግር ነው እንጂ ምንም ጥቅም የለውም። የዛሬውን በመጠኑ ያስታግስልኝ እንጂ ነገ የባሰ ጭንቀት ውስጥ ከመግባት አያድነኝም። አንድ ጥሩ ሳቅ መሳቅ የምችልበት እድል ባገኝ እኮ ከ10 ቫሌሪያን ኪኒኖች የበለጠ ይረዳኝ እንደነበር አውቃለሁ። ግን ምን ዋጋ አለው ኪቲ? ሁላችንም ሳቅ ረስተናል ማለት ይቻላል። ያንቺ ዋና እሁድ ጥቅምት 17 1943 ውድ ኪቲ፣ ባለፈው ወር ውስጥ እዚህ ቤት እያንዳንዱ ሰው ከእያንዳንዱ ሰው ጋር የተለዋወጣቸው የዘለፋ ቃላት አንድ በአንድ ትዝ ሲሉኝ ማሰብ እስኪሳነኝ ድረስ አእምሮዬ ይደነዝዛል። ሁሉም ሰው የየራሱን ቅሬታ በውስጡ አምቆ በየራሱ መንገድ ሹሩሩ እያለው እንዳለ በግልጽ ይታይበታል። አባባ ሲያነብ ሲሰራም ሆነ እንዲሁ ከወዲያ ወዲህ ሲንጎራደድ ከንፈሮቹን እንደ ኪስ ቦርሳ ጥብቅ አድርጎ ከድኖና አይኖቹን ቅዝዝ አድርጎ ነው። እማማ ከብስጭት ብዛት ጉንጮቿ ላይ ማዲያት ጣል ጣል እያደረገባት ነው። ማርጎት በቀን በቀን ስለ ራስ መታቷ ታማረራለች። አቶ ዱሴል የእንቅልፍ ያለህ እንቅልፍ ራቀኝ እያለ ይነጫነጫል። ወይዘሮ ፋንዳን ቀኑን ሙሉ በትንሽ በትልቁ ስታጉረመረም ነው የምትውለው። እኔ ግድ የለም የኔ ልተው። እውነቴን ነው ኪትዬ፣ አንዳንዴማ ከማን ጋር እንደተቋረፍኩና ከማን ጋር እንደተጣረቅኩ እንኳን መለየት እስኪያቅተኝ ድብልቅልቅ ይልብኛል። ታዲያ ይሄን ሁሉ እያመነዠጉ ራስን ላለማስጨነቅ ያለው አማራጭ አንድ ብቻ ነው። አዎ ኪትዬ፣ መፍትሄው አንድ ነው፣ ማንበብ። ቢጥምሽም ባይጥምሽም ያገኘሽውን ሁሉ ማንበብ። በበኩሌ ቢያዋጣኝም ባያዋጣኝም እያደረግኩ ያለሁት ይህንኑ ነው። ያንቺ ዋና ዓርብ ጥቅምት 29 1943 ውድ ኪቲ፣ ከሰሞኑ አቶ ፋንዳንና ወይዘሮ ፋንዳን እንዴት ድብልቅልቁ የወጣ ጸብ ውስጥ ገብተው እንደነበር አትጠይቂኝ። ቤቱን በአንድ እግሩ አቆሙት ነው የምልሽ። ምን ተፈጠረ መሰለሽ? ይመስለኛል ገንዘባቸው ሳያልቅባቸው አልቀረም። ምክንያቱም ቀኑ ትዝ አይለኝም እንጂ ባለፈው ጊዜ አቶ ክሪለር በጨዋታ መሃል ከአንድ የፈርኮት ነጋዴ ጋር ስለነበረው ቅርርብ ለአቶ ፋንዳን ሲነግረው አስታውሳለሁ። እና አቶ ፋንዳንም ይሄው ትዝ ብሎት እንደሆነ እርግጠኛ ነኝ። ብቻ ከምድር ተነስቶ የወይዘሮ ፋንዳንን ፈርኮት ካልሸጥኩ ብሎ ቁጭ አለ። ለወይዘሮ ፋንዳን ፈርኮቷ ማለት ምን ማለት እንደሆነ ብታውቂ ነገሩ ምንኛ ባስደነገጠሽ ኪቲ። ከጥንቸል ጸጉር የተሰራ ሲሆን ከ17 ዓመት በላይ ለብሰዋለች። ግን አሁንም እንዴት እንደምትሳሳለት ልነግርሽ አልችልም። ብለሽ ከሰማሻት ስለ ፈርኮቷ አውርታ አትጠግብም። የውድ አባቷ ስጦታ ስለመሆኑ፣ ስለማይቀመስ ዋጋው፣ ስለ ጥራቱ፣ ስለ ውበቱ፣ ስለ ምቾቱ፣ ስለ ሙቀቱ፣ ብቻ ምን አለፋሽ ሰሚን ይታክተው እንጂ እርሷን አይደክማትም። በአጠቃላይ ፈርኮቷ መማያዋ መገዘቻዋ ነው ማለት ይቻላል። እና የዚያን ዕለት የሁለቱ ፋንዳኖች ጦርነት መነሻ ይሄው ፈርኮት ነበር እልሻለሁ። ፎቅ አይሏት ቆጥ ግራ በመታጋባው ጠባቧ የእናቱ ፋንዳን መኝታ ክፍል ውስጥ ያን ዕለት የነበረውን ውካታና ጩኸት ፈጽሞ ልትገምቺው አትችይም ኪቲ። በጣም ያስፈራ ነበር። የኔዎቹ ቤተሰቦች ከደረጃው ጫፍ ቆመው የሚያደርጉት የጠፋቸው አይነት ትንፋሻቸውን አቅበው ወደ ላይኛዋ ክፍል እያንጋጠጡ ነበር። አስፈላጊ መስሎ ከታያቸው ወደ ላይ ወጥተው ለመገላገል ዝግጁ ሆነው ማለት ነው። መጨረሻው ምን ሆነ አትይኝም? መጨረሻውማ አቶ ፋንዳን አሸነፈ። የወይዘሮ ፋንዳንን ብርቅዬ ፈርኮት አስሸጠ። የሲጋራ ጥረቱን አቃለለ። ወይዘሮ ፋንዳን ቢያንስ ቀሪውን ገንዘብ ከጦርነቱ በኋላ ለራሱ አዲስ ልብስ ትገዛበት ዘንድ እንዲሰጣት ባለቤቷን ጠየቀችው። አቶ ፋንዳን አፍንጫ ሽላሽ አላት። በተረፈ ኪትዬ፣ እኔን በተመለከተ ከብዙ በጥቂቱ ኦኬ ነኝ ልልሽ እችላለሁ።
የምግብ ፍላጎቴ ድንገት የት እንደገባ ካለማወቅ በቀር ምግብ ብሎ ነገር ሽታው እንኳን እያስጠላኝ ነው። ይህ ነገሬ ከኔ ይልቅ ሌሎችን ክፉኛ ያሳሰባቸው ይመስላል። የምግብ ፍላጎቴን ለማነሳሳት ያቅማቸውን ሁሉ እየጣሩ ነው። መኝታ ክፍሌ ውስጥ ያልደረደሩልኝ የጣፋጭ አይነት የለም። እኔን እያስጨነቀኝ ያለው ግን የምግብ ፍላጎት ማጣቴ ሳይሆን የመንፈሴ ከዕለት ወደ ዕለት እየተሸማቀቀ መምጣት ነው። በተለይ እሑድ ሞቴን ነው የሚያስመኘኝ። በአጠቃላይ ሁኔታው ክፉኛ የሚጫን እንቅልፍ የሚልና እንደ አንዳች ክብድ የሚል ነው። ኪቲ ከወደ ውጭ የሚሰማ አንድም የወፍ ድምፅ የለም። ዙሪያ ገባው በሚያስፈራ ጸጥታ ተውጧል። ይህ ቀፋፊ ጸጥታ እኔንም በቀፋፊ ጣቶቹ ጨምድዶ ይዞ ከጥልቁ ሊወረውረኝ እየጎተተኝ ያለ ይመስለኛል። ታዲያ የሚገርመው ነገር ኪቲ እንዲህ ያለው አስቸጋሪ ስሜት በተጸናወተኝ ጊዜ አባባ እማማና ማርጎት ጭራሹን ይሸሹኛል። ይህኔ ማን ያርግሽ? የማደርገው ነው የጠፋኝ። እንደ አንዳች ቅበጠበጣለሁ። ከአንዱ ክፍል ወደ አንዱ ክፍል እየተዘዋወርኩ እንቆራጠጣለሁ። ያለምንም ምክንያት በደረጃው ቁልቁል ወርዳለሁ፣ እንደገና ሽቅብ ወጣለሁ። ብቻ በአጠቃላይ ልክ በድቅድቅ ጨለማ እየተወራጨች ከተያዘችበት ወጥመድ ጋር የምትጋጭና ዳግም ላትበር ክንፏ የተነጨባት ወፍ ይሁንኩ አይነት ይሰማኛል። ውጪ ብረሪ ሳቂ ቦርቂ ንጹህ አየር ተንፍሽ የሚል ድምጽ በውስጤ እንደ ብራቅ እየጮህብኝ ነው። ያንቺ ዋና ሰኞ ምሽት ህዳር 18 1943 ውድ ኪቲ በየጊዜው የምቸከችካቸውን ነገሮች እያገላበጥሽ የማንበብ ዕድል ብታገኚ ምንኛ በሚፈራረቅ ስሜት እንደተጻፉ ገርሞሽ አያባራም። ያለሁበት ሁኔታ ይህን ያህል ተጽዕኖ እያደረገብኝ መሆኑን ሳስበው በገዛ ደካማነቴ ይበሳጫለሁ። በእርግጥ በተጽዕኖው ስር ያልኩት እኔ ብቻ እንዳልሆንኩኝ በሚገባ አውቃለሁ። የሁላችንም ችግር ነው። በአሁን ሰዓት ያው አንቺን መገመት እንደምትችይው በጭንቀትና በድብርት ቱቦ ውስጥ እየፈሰስኩ ነው። ይህ ለምን እየሆነ እንዳለ እንዲህ ነው ብዬ የምነግርሽ የለኝም። ነገር ግን ዋናው ምክንያቱ የገዛ ፈሪነቴ የገዛ ድንጉጥነቴ ነው ብዬ ከራሴ ጋር እየተላተምኩ ነው ያለሁት ኪቲ። ከቀኑ ጭንቀት የሚብሰው ደግሞ የሌሊቱ ቅዠቴ ነው። አንዳንዴ እማማም አባባም በሌሉበት ብቻዬን ጨለማ ከዋጠው የአዛባ ጉድጓድ ውስጥ ተጥዬ መውጫው ጠፍቶኝ ስዳክራ ያለው። አንዳንዴ ደግሞ ጭር ባለ ጎዳና ላይ ብቻዬን ስንቀዋለል፣ ሌላ ጊዜ ደግሞ ሚስጥራዊ ቤታችን በእሳት ሲጋይ ወይ ናዚዎቹ በሌሊት መጥተው ሁላችንንም እየጎተቱ ሲወስዱን እያየው ስወራጭ አድራለሁ። የሚገርምሽ ነገር ኪቲ ይህ የማየው ሰቆቃ ሁሉ ልክ በእውን እየሆነ ያለ እንጂ ጨርሶ ህልም አይመስልም። እንዴት ጥርት ብሎ እንደሚታየኝ አትጠይቂኝ። ለዚህ ነው ይዋሊደር እንጂ በቅርቡ ሁሉንም ነገር በእውኔ ማየት እንደማይቀር የሚሰማኝ። ብቻ በአጠቃላይ ኪቲ ለኛ ዓለም ከእንግዲህ ተመልሳ እንደ ቀድሞ ኖርማል ልትሆንልን ትችል ይሆናል የሚል ህልም የለኝም። አንዳንድ ጊዜ በወሬ መሃል ሳላስበው ከጦርነቱ በኋላ የሚለውን የተለመደ አባባላችንን እጠቀማለሁ። ይሁን እንጂ በውስጤ ግን ይሄ መቼም ሊሆን የማይችል ከንቱ ላማለኝ በሰማይ መሆኑ ይታወቀኛል። ወደ ቀድሞ ህይወቴ በሐሳብ እየተመለስኩ ያደግኩበት ቤቴን፣ ጓደኞቼን፣ ትምህርት ቤቴን ሳስባቸው ያንን ህይወት ያሳለፍኩት እኔ ሳልሆን ሌላ ሰው መሆን አለበት የሚል እንግዳ ስሜት ይፈታተነኛል። እኛ ስምንታችን ከነሚስጥራዊው መደበቂያችን እጅግ በሚከብድና ድቅድቅ ባለ ጥቁር የምጽአት ደመና በተከበበች ትንሽዬ አርቲፊሻል ገነት ውስጥ ያለን መስሎ ይታየኛል። አዎ ትንሽዬዋ ገነታችን ውስጥ አሁንም ቢሆን እምብዛም የሚያሰጋ ነገር ያለ አይመስልም። ዙሪያችን የከበበን ጥቁር ደመና ግን በየጊዜው ወደኛ እየቀረበ እኛንና እየመጣብን ያለውን አደጋ የሚለየው ክብ መስመርም እየጠበበ ሲመጣ በግልጽ ይታየኛል። ከአደጋው ማምለጥ የሚቻል አይመስልም እና በውስጤ ምን እያልኩ እየጮህኩ እንዳለው ልንገርሽ ኪትዬ።
አቤት ምን አለ የከበበን ጥቁር ደመና በአንድ በኩል እንኳን ገለል ብሎልን የማርያም መንገድ ቢሰጠን። ያንቺ ዋና ቅዳሜ ህዳር 27 1943 ውድ ፊቲ ትላንትና ማታ አልጋዬ ውስጥ ጋደም ብዬ እንቅልፌን እየተጠባበቅኩ ሳሰላስል ድንገት ከፊቴ ማን ድቅን ያለብኝ ይመስልሻል ኪቲ? ውዷ የትምህርት ቤት ጓደኛዬ ሊዛ። አታምኚኝም ኪቲ? ልክ በአካል የመጣች አይነት ነበር ከላይ እስከ ታች ቁልጭ ብላ ትታየኝ የነበረችው። ልብሷ ላይዋ ላይ ብጥቅጥቅ ብሎ ፊቷ ከስቶና ገርጥቶ ከፊቴ ቆማ አየኋት። አጥንቱ ባገጠጠው ፊቷ መሃል ፈጠው በወጡት አይኖቿ ሐዘንና ቅያሜ ባጠላበት ስሜት ትክ ብላ አየችኝ። አይኖቿ ውስጥ በግልጽ የተጻፈውን ምሬቷን ለማንበብ ብዙም አልተቸገርኩም። እንዴት አና እንዴት ጥለሽኝ ትጠፊያለሽ? እባክሽ እባክሽ እርጂኝ፣ እባክሽ ከዚህ ካለሁበት ገሃነም አውጪኝ። ሊዛ ምን አባቴ ላደርግላት እችላለሁ? ስለሌሎች ስቃይና ሞት እዚሁ ተወትፌ ከማሰብ ሌላ ማድረግ የምችለው ምን አለ? ልጅን ወደኛ እንዲያመጣት ለእግዚአብሔር ከመጸለይ ሌላ ምን ላደርግላት እችላለሁ? ለረጅም ሰዓታት የሊዝ ምስል እየተመላለሰ እንቅልፍ ነሳኝ። ስለሌላ ነገር ማሰብ አቃተኝ። አሁን ስለኔና ስለ ሊዝ ግንኙነት ብዙ ነገር ግልጽ እየሆነልኝ መጣ። ያኔም ቀድሜ ያኮረፍኳትና የራኳት እኔ ነበርኩ። የልጅነት ነገር ሆኖ ችግሮቿን ለመረዳት አልቻልኩም ነበር። የፈረድኩባት ያላግባብ እንደነበር አሁን ነው የገባኝ። ከሚገባው በላይ የቀረበቻት አንዲት ጓደኛ ነበረቻት። እሷን የምወስድባት እየመሰላት በጣም ትሰጋ ነበር። ምስኪን ሊዝ ምን ያህል ተሰቃይታ እንደነበር አሁን ገና ነው የማውቅላት። የዛኔውን የሷን ስሜት አሁን በራሴ ያውቀዋለሁ። በጣም ሊዝን የመሰለች ምስኪን እንደዛ ማስቀየሜ ስለውነት የክፋት ሁሉ ክፋት ነበር። አሁን ደግሞ ይሄው ከፊቴ ቆማ በተጎሳቆሉና ምሬታቸው እንዳንዳች በሚሰረስር አይኖቿ ታየኛለች። እንዴት እንደምታሳዝን ባየሻት ኪቲ። ምን ነው ልረዳት የሚችልበት መንገድ በኖረኝ። ለመሆኑ አንተ እግዚአብሔር ምን ይሆን እያደረክ ያለው? እነዚህ በሞቀ ቤት ውስጥ በሰላም እየኖርኩ እሷ እዛ ውጪ ለአሳርና ለሰቆቃ መጣሏ ምክንያቱ ምንድነው? ከሷ የምሻልበት ገድል እንደሌለኝ ያውቃለሁ። እሷም ትክክል ነው ብላ የምታምንበትን ነገር ብቻ ለማድረግ የምትጥር ልጅ ናት። እኔ እንድኖር የተመረጥኩበትና እርሷ በቁም ፍዳዋን እንድትዝቅ ምናልባትም እንድትሞት የተፈረደባት ምክንያቱ ምንድነው? በእኔና በሷ መሃል ያለው ልዩነት? ለምንስ ነው ይህን ያህል እንድንራራቅ ያደረከን? ሊዝ አምላክ ብሎ ይህ ክፉ ቀን እስኪያልፍ በህይወት ከቆየንና ከተገናኘን ለበደልኩሽ ሁሉ እንዴት እንደምከስሽ ታያለሽ። ከምንም በላይ የምመኘው ይሄንን ነው። እባክህ አንተ አምላክ በኪነ ጥበብ ጠብቃት። ቢያንስ ብቸኛ እንዳትሆን እርዳት። ፈቃድህም በሆነና ምንጊዜም በሐዘኔታና በፍቅር እንደማስባት በነገርክልኝ ምናልባት ይህን ማወቋ የተሻለ ጽናትን ሊሰጣት ይችላልና። ውስጡን ግን ምን እንደሚሰማኝ ታውቂያለሽ ኪቲ? የሊዝ ነገር ገና ድሮ ያከተመለት እንደሆነ መቼም እንደማንገናኝ የበደልኳትንም ሁሉ መቼም ልክሳት እንደማልችል ልቤ ሹክ የሚለኝ ይህንን ነው። የሆነው ሆኖ ኪቲ ለሊዝ ባንቺ ፊት የምገባላት ቃል አለኝ። ከእንግዲህ በህይወት እስካለው ድረስ መቼም ከልቤ ላላወጣት የምችለውን ሁሉ አደርጋለሁ። ስለራሴ ባሰብኩ ቁጥር አስባታለሁ። ለራሴ በጸለይኩ ቁጥር እጸልይላታለሁ። ያንቺ ዋና የአና ማስታወሻ ባለ ታሪክ አና ፍራንክ
ተርጓሚ አዶኒስ፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካዎች